የሚጎዳ ነገር ነው የምትናገረው። በቃ ለሞ አግሬሲቭ አይደለችም። ረጋ ብላ ነው የምታወራው። እየተቀለሰለች መርዟን መረጨው መርዝ በቃ ትክክለኛ እባብ በጣም ቀስ ብሎ ሲነድፍሽ ቀስ ብሎ ከነደፈሽ እና አስተዋይ ትመስላለች። እዛ ጋር ያሉት ደደብ ሰዎች የሚከተሏት አዎ የኛ አስተዋይ ልክ ነሽ ምናምን ይሏታል። ከዛ እውነት መናገር የሚፈልግ ሰው ተሸማቆ ይቀራል። አሁን እቺ እናት ቅድም እንዴት በሀዘን እንዴት ውስጥ ተውጣ ኢሞሽናል ሆና በቃ 10 ስሜቷ ሲገነፍል አይተሃል አይደል? መቆጣጠር አቅቷት እቺን እናት በዚህ ፔን ውስጥ ሆና አንቺ እኮ 150 ብር ልከሽ ነው እንዲህ የምትሆኚው ገባ የሆነ ሚስጥር ታውቃለች አይደል? ልጇን ታናግራታለች። እንዲህ ብር ላከችልኝ ይላሉ። ምክንያቱም ያውን ጊዜ ህፃናት በጣም ስፖይልድ ሆኖ ሲያድጉ ሰልፊሽ ይሆናሉ። በጣም ግልጽ ነገር ነው። እኔ ድሮ አያቴ ስታስተምረኝ ምን ትለኛለች? አንዳንድ ነገሮች እንድታይ ማድረግሽ እንድትሰሪ ማድረግሽ ትለኛለች። ቤት ማለት ነው። ትንሽ ከፍ ስል በቃ 12 ክፍል ምናምን ስገባ አሁን የሆነ ስራ ማየት አለብሽ ምናምን ትለኛለች። ድሮ እኔ ፔናቸውን ድካማቸውን አላውቅም። ለምሳሌ ለበዓል ሽርጉድ ሲባል እኔ ሁሌ ሶፋ ላይ ነኝ። እንዴ ህግ ያለበት ሀገር እየሄዳችሁ ወይ ወደ ህግ መሄድ ወይ ወደ ፖሊስ ሚዲያ ላይ ትመጣላችሁ። ቢራ ሲጠጡ እዚህ የቤት ጣጣቸውን ያወራሉ። ከዛ ለምን ተወራብን? መጠጣት አቁሟ። ስትመጡ የምትወስዱትን ነገር አቁሙ። ሰክራችሁ ሚዲያ ላይ አትግቡ። የሆነ ነገር ወስዳችሁ ሚዲያ ላይ አትግቡ። ለምን ትዋረዳላችሁ? ነገ ስትነቁ ከዛ ነገር ታፍራላችሁ። እኔ ቢራ መስላችኋለሁ እንዴ? ስታዩ እየመጣችሁ የምትገነፍሉት እዚህ ሂዱና መጀመሪያ የምትወስጂውን ነገር አቁሚ በሏት። ደግሞ የዛሬ ስንት 4 ዓመት 3-4 ዓመት ምናምን ይሆናል ተከታይ ያገኘችው። ምክንያቱም የእሷ ቢጤ ጭፍሮች አሉ ገባ ድፍን ጭቅላቶች ጭፍሮች አሉ። አሁን ተነፈሰችም ወካ አረገችም ምን አረገችም 60,000 100,000 ላይክ ምናምን ገባ። ይሄ ሁሉ ስለሚገባት አይደለም፣ በዘር ላይ ስለተለጠፈች ነው። ጥቅመኛ ስለሆነች ደግሞ መቼም ቢሆን ለእውነት አትቆምም፣ ለሀቅ አትቆምም። አሁን ያለን አማራጭ እቺ ልጅ እና ልጇም ቲክቶክ ላይ ትወጣለች ተብሏል። ስለዚህ አንተ ቤት እንድትመጣ አሁን አንተ ጄኒውንሊ ኦተንቲክሊ እያወራ ስለሆነ በጣም እያየሁ ነው። ልክ እኔ አንተ ቤት እንደምመጣው እኔ የትም ቦታ ይጃለቅ እንደምመጣው ብዙ ቲክቶክ ላይ የማይገቡ ሰዎች እየመጡ ነው አንተ ጋር ሪል ትውታቸው ማውራት የሚፈልጉ ሰዎች ማለት ነው። ስለዚህ አሁንም ይሄ የቲክቶክ ማዕበል አንተንም እንዳይቀይርህ ነው የምፈራው እንጂ ልጇ መታ እውነቴን ነው እኮ ጌም ነው፣ ገንዘብ መሰብሰቢያ ነው አንዳንድ ጊዜ እግዚአብሔርን በእውነት እውነቴን ነው። ግን እንደዚህ ኦተንቲክ እንደሆንክ ብትቀጥል በጣም ጥሩ ነው። እንደ ላይኩ እንደ ጊፍቱ ሁኔታ አሉ አይደለ? እንደ ትላልቆቹ የቀያየርክ የሰው እውነት ላይ አሁን የቲና ነገር ሲሪየስ ማተር አይደለም። እሱን እንደ ጊፍቱ ሁኔታ ሀሳብን እንዳትቀያየር እንደ ሌሎቹ ሰዎች ማለት ነው። በቃ ይሄን ጄኒዩንነትን አይቶ ነው ደግሞ ሰው እየመጣ ያለው አንተ ጋር። ምክንያቱም እንደዚህ አይነት ነገር ሬር ነው የለም ማለት ይችላል። አሁን ቲክቶክ ላይ ቢዝነስ አጀንዳ ነው እንጂ ከልቡ ኮንሰርን ያደረገ ሰው የለም። አንዴ ይመለሳሉ ሲሉኝ እሺ እንዳወቃችሁት ነው። አይ ባይዘው ደግሞ ከኋላ ፎቶ ያለችው ልጅ ጉዳይ አይደለም፣ እናትዬ የተለያየ ነው። ደግሞ እንዳመጣዛምዱት እነ በሸንኩይ ወይም ደግሞ እነ ባቡጄ የሚል ቅጥል ስም ሰተናቸዋል። እነ ባቡጄ ያው ስም መጥራት ስለማይቻል ማለት ነው። እነ ባቡጄ ማነው? ባቡጄ ልገርኛ ባቡጄ ማናት? በቃ ጠረምኔ እነ ባቡጄ የልጅ ሲያዩ ልጆች ያላቸው ወላጆች ሚዲያ ላይ ሲያዩ ነርቫቸው ነው የሚነካው ታውቃለህ። ሶ እነሱ ብቻ ናቸው እነ ባቡጄ ስልካቸውን ይዛሉ፣ ጫካ ጫካ ይሮጣሉ። ልጅ ያላቸውን ወላጆች እግዚአብሔር የሰጣቸውን የተፈጥሮ ፕሮብሌም ካለ እሱን ያወጣሉ፣ ለማሸማቀቅ ይሄዳሉ። እዱዬ አሁን ልጅሽን እግዚአብሔር ያሳድግልሽ፣ ድምጽዋን አታሰኝ ማለት ነው። ባቡጄ ጫካ ጫካ ይሮጣሉ፣ ልጆቻችንን ለመብላት ሲፖስቱ ይውላሉ ማለት ነው። እየዘለሉ ዛዝ እያሉ በቃ ከሰው ራሱ እኮ አይቀላቀሉም። እነሱ ያሉት እኮ ህንድ ሀገር ነው። አምጥቶ የሚጠሩ ሰው ደግሞ አሜሪካ ያለ ሰው ሊሆን ይችላል። ይሄው አየሁት ይላሉ፣ በምናባቸው ይመጣሉ። ሁሌም ጫካና ዱሩ ስለሆነ ባቡጄ ማን እንደሆነ ትረዳላችሁ ብዬ ስለማስብ ነው። እና ባቡጄ ሁሌም ይሮጣል። ባቡጄ ወላጅ የሆኑ እናቶችን ይሳደባል። ባቡጄን ከታዘባችሁት በተነሳው አይዲያ ላይ ሐሳብ ሲሰጥ አንድ ቀን አታውቁትም።
ሁሌም ምንድነው የሚያደርገው? ከጀርባ ይሄድና ባለጌ መሆንህን የምታውቀው ልጅህ እንደዚህ ይላል፣ አርፈህ ልጅህን ብታሳድግ ጨዋነቱን ሊያሳይ ይሞክራል። የተነሳው ሐሳብ ለሱ ግድ አይሰጠውም። እሱን የሚከፋው እሱን የሚነካው ነገር ወይም ደግሞ በሱ ወገን ያለውን ሰው ሞራል ይነካል ብሎ ካሰበ ያንተን ልጅን ያንተን ማንነትን ያንተን አይደንቲቲን ጥርግርግ አድርጎ ይረግጥሃል። ግን በጣም ደስ የሚለው ፓርቱ ባቡጄ የኢትዮጵያ ሕዝብ አውቆሃል። አሁን ላይ ተባንኖብሃል። በቃ ባቡጄ አሁን ላይ ሕዝብ አውቆሃል። ባቡጄ አካሄድክ ስማርት ነበረ፣ ግን ተባነነብክ። በቃ አሁን በራ ባቡጄ የተወሰኑ ሰዎች ላይ ብቻ ነው አተኩረህ ዲፈንድ እያደረክላቸው። ለምሳሌ ባቡጄ አንድ ቀን ካልከው አንድ ነገር ልንገርህ። የዴዚ ቦይፍሬንድ ላይ ሐሳብ የሰጠነውን ልጆቻችንን ኦቲዝም እያልክ ተሳደብክ፣ ኑሯችሁን ኑሩ አልክ። ሳምሪ ላይ ግን ሚዲያ መተሻል፣ ሳምሪ ስላንቺ ማውራት እንችላለን ብለህ ቪዲዮ ሰራ። አሁን ይሄ ነው ያንተ ጭንቅላት። አየኸው ባቡጄ ጭንቅላትክ ይሄ ነው። ፍትሃዊ እንዳልሆንክ ልክ እንዳልሆንክ ባቡጄ ተባኖብሃል። በቃ አሁን ላይ ማርሽ ቀይርና ምናምን ከጫካ ወጥተህ ካፍቺኖ እየጠጣ ከሰው እየተደባለቅ ተዋሃድ። ትንሽ ቀስ ቀስ ያልክ ደግሞ ወደ ዳቦ ቤትም ጎራ በል። ገባ? ዳቦ ቤትም የተለያዩ ቦታዎች ላይ ዞር ዞር በል። ባቡጄ ተቀየስ ነው የምልህ። አሁን ተባኖብሃል። በቃ ምንም በቃ ወዲያ ብታስጠጋው ወዲህ ብታስጠጋው ባቡጄ ተባኖብሻል። በቃ ሐሳብ ራሱ የምትሰጠው እንዴት እንደሆነ ባቡጄ ተባኖብሃል። ስምህን አልጠራውም ባቡጄ። ካሁን በኋላ ስምክ ባቡጄ ነው። ወደ ከተማ ስገባ ደግሞ ማለት ነው ዘለቀ ብዬ ስም አወጣልሃለሁ። ራይት ነው አንተ ባቡጄ ነክ። ጫካ ጫካ ነው የምትሮጠው ማለት ነው። እና አስፈላጊ ከሆነ አሻንኩትኝም ጥራው እና ባቡጄ እኛ ስለሰደብከን ወላጆች በኦቲዝም ውስጥ የሚያልፉ ኦቲዝም ልጆች የሚያሳድጉ ወላጆችን ኢቭን እንደ ኢትዮጵያ የራሱ ህሊና እንደሌላቸው የባቡጄ ወገኖች የምትመለከቱት ኦቲዝም ልጅሽ ብላ ቪዲዮ ስትሰራ ገብቶ ኮሜንት ይቆምታሉ። ህሊና የሌላቸው ባቡጄና ባቡጄ መስፋይ ጨካኝ አረመኔ ትውልድ ያፈሩ ጀግና ብለው የሚናገሩ ህሊናቸው ባዶ የሆነ ለነሱ ደስታ የሚሆኑ እግዚአብሔር ሲኦልን ይፈትንባቸዋል። የእግዚአብሔር መንፈስ ሲኦል እናንተ ላይ ያርፋል። እግዚአብሔርን ነው ብላችሁ ቃል በቃል ባቡጄና የባቡጄ መሳይ ሰዎች ባቡጄ እኔ ወደ ቁም ነገር እንግባና ምን እንደሆነ ታውቃላችሁ? እቺ ልጅ ከድሮ ሲጀምሩ ስታወራ ማለት ሴትዮ ስታወራ ግራ ይገባኛል። ማለት ቁም ነገር አላት ምንድነው የምታወራው ብዬ ለመስማት ስሞክር የምታወራው ቤት ጓዳ ባለሽ እንዲነው ትገባና ልንገርህ፣ ባቡጄ ቤት ውስጥ ግቡና ሪከርዶቿን እንዳለ ቀስ ብላችሁ አዳምጧቸው። እያንዳንዱ ሳይል ይዛ ነው የምታወራው። አሁን ለምሳሌ የልዑል ላይ ሲሆን ሚዲያ ላይ የመጣ ሐሳብ ስለሆነ ይቀጠቀጣል፣ ሐሳብ ይሰጥበታል። እሷ የምትደግፈው አካል ከሆነ ግን ዲቃሎቻችሁን አሳድጉ። ኦቲዝም ልጆች አለባችሁ፣ ገበና አለባችሁ። ገበናችሁን ይዛችሁ ነው እናንተ ይሄን ሐሳብ የምትሰጡት። የምትሄድበት መንገድ ባቡጄ ከባድ ነውና እኔ ስለ ባቡጄ ነው ያወራሁት። ለማንኛውም ባቡጄ ወደ ከተማ ስትመጣ ዘለቀ ስቶን እናወራለን። አሁን ላይ ጨርሻለሁ። ምን አለ መሰላችሁ እቺ ልጅ እቺ ሴትዮ ብዙ ማለት እዚህ ጋር ያላችሁ ሰዎች እንድትረዱ እንፈልጋለን። ምክንያቱም እቺ ኩይሊያ የምትባል ባቡጄ ነው ስማስኪያዘልኝ ድረስ የባቡጄ ስም በጣም የብዙ ህይወት እያመሰቀኝ የዚችን እናት ህይወት ራሱ እንዴት እንዳመሰቀቻችላት እየሰማችሁ ነው አይደል? $150 ብቻ ሊሰጠሽው ብላ ልጅ በእናት ላይ እንድጨክን እናት ሆና ልጅ በእናት ላይ እንድጨክን በዚህ ደረጃ ነው ስታሸማቀቃት የነበረው። የዴዚንም እናት ደግሞ በአደባባይ እየወጣች ምን እኛም እኮ በልጅነታችን እኮ ቤተሰብ እኮ አልመረጠልንም እኮ ወተን ከዛ በኋላ እሺ በቃ ከመረሽ ብሎ ነው የመጣው። ሊያውም ከዛ ማህበረሰብ ወጣ። እዛ ማህበረሰብ ጭራሽ እንደዚህ አይነት ነገር አክሴፕት የማይደረግበት ደንቆሮ አይደለንም። ገባሽ? እሷ በሚመቻት ደረጃ ብቻ ነው የምታወራው። መቶ አንድ ኃጢአተኛ የሆነ ሰው መቶ ሲያለቅስ ማልቀስ ጥሩ ነው፣ ችግር የለውም። በማልቀስ እኮ ሁሉ ነገር ይወጣል። መጠጣትም ጥሩ ነው ብላ እሷ በሚመቻት ነገር ብቻ ነው የምታወራው። በቃ ሰውን መጥፎ አድርጋ ነው የምታወራው። እንዴ እኔ ገና እዚህ ሶሻል ሚዲያ ላይ እንኳን አሁን እንደዚህ በዚህ በቲና ጉዳይ በመናው እና በጣም የሚያሳዝነው አሁን እዚች እናት ላይም ራሱ ህይወት ላይ ገብታለች። ከዚህ በፊት ጥሩ ነበረች፣ አውቃታለሁ። ከዛ በኋላ እንደዚህ አድርጋለች። አይ ቲንክ አባቷ እንደዛ ነው መሰለኝ፣ የእሱ ብሔር ነው መሰለኝ። በዛ ነው እየወቀሰቻት ያለችው። እሷ የሌላ ብሔር ስለሆነች በጣም ከባድ ነው። እናት ሆነሽ እንደውም ብሔር እንዴት ይኖርሻል? የሚገርም ነው።
እናት ኮሽ ሁሉም እናት ነው። ሁሉ እንዴት ናችሁ? አብሳላት ቴንኪው። ስሙ አልገባኝም። በቃ ልወጣ ስል ነው በቃ ቻው እያልኩኝ ባቡጄ ስትሉ የምናወራው ስለዚህ ርዕስ አልነበረም። ግን አንድ እናት መታ በዚች በኩሊያም ንግግር በጣም እንደተናደደች ልጇን አታለች፣ ተነጥቃለች፣ ሄዳባታለች እና በጣም ታሳዝናት ገብታ በጣም አልተሳለች። አሁን ቅድም የለጠፍካት ልጅ ኖ ሌላ እኛማ ስለሷ እያወራን ነበር። የቲና ነገር እንዳይሆን የዚች እናት በጣም ክፉ ሴት እኮ ናት። እግዚአብሔርን እቺ ኩሊያ የምትባል ስጋ ለበስ እኮ ሳጥናት መድኃኒዓለምን ከዚህ በፊት እኔ ልጆቼ በቪዲዮም በፎቶም ታይተዋቁ አላሳይም በሞት ሶሻል ሚዲያ ላይ እና በሽተኛ ናቸው እያለች ልጅ ጋር ነው የምትሄደው። በጣም ባለጌ መላወስ ያቃታት አጋሰስ ሆዳም ተዘፍዝፋ ማለት ነው። በጣም ክፉ ሴት ናት። መድኃኒዓለምን ሮጣ በቃ አፈላልጋ ልጅ ጋር ነው የምትሄደው። የልጅ ጦስ ትውሰድና እና በጣም ባለጌ መሰሪ የትውልድ ጸር የሆነች አጋሰስ በጣም ደግሞ ሰው እሷን የሚከተል ሰው እኔ እንኳን ከ2 ዓመት በላይ ሆነን ብሎክ ካደረኳት ፎቶ የለጥፋ ምናምን ሁሉ ተሳደበች። በቃ አልሰማትም ስላት መጨረሻ ልጆቼ ጋር ሄደች። እሷ እንደዛ ስላለች እኔ ልጆቼን ፖስቼ ልጆቼ ጤነኝ ባይዘው እግዚአብሔር ለሚችል ሰው ነው በልጅ የሚሰጠው። ጉልበት ላለው ለሚተማመንበት ልጅ የእግዚአብሔር አደራዎች ናቸው። እቺ አጋሰስ ከየት እንደመጣች አላቅም። እቺ አህያ በጣም የምትደብረኝ ሴት ብትኖር እቺ ናት። እና እውነትም ባቡጄ አረ ባቡጄ እንደውም ይበዛባታል። እቺ ምንም ቀምሰም እንደውም የተሰጣት ባቡጄ እኮ የኢንዳክተር አይደል እንዴ? እቺ አጋሰስ ስታስጠላኩ በስማ ሰላም ሁላችሁም። እሺ ቆይ አውሪ እና በጣም እርኩስ ሴት ናት። እናቶች ደግሞ እሷ ጋር የሚሄዱ የትውልድ ጸር እኮ ናት። እቺ ብንችል ከዚህ በፊት እኮ የሚያያት የለም። የሆነ ሰው ሲያወራ ነበር ቅድም ማስክ አርጋ ምናምን እኮ የሚያያት የለም። እቺ አጋሰስ ዝምብ ነበር እኮ የሚዞርባት። ዝምባም ነበረች እኮ። አሁን ነው እንደዚህም የፈመሰችው። ሰውም ደግሞ ያው ቆሻሻ ዝምብ ይፈልግ የለ ዝምብ ምንጊዜም ቆሻሻ ላይ ነው የሚገኘው። ሚዩት ነክ ይሰማል ወላ ዝምብዬ? አይ አንቺ ትሰማያለሽ፣ እኔ ነኝ የሚፈልገው። እና በጣም ማርያምን በጣም መሰሪ ሴት ክፉ ሴት ናት። እኔን ስለደረሰች አይደለም ብዙ ጊዜ አታለው የሆነ አንተን ስታጣ አታክ የምታደርግ በልጆች በምናምን ነው። በጣም ክፉ ሴት ናት። ክፉ ሴት በእውነት እኔ እንደዚች አይነት ክፉ አጋሰስ ሰላም በጣም ደስ ይላል። ሰላም አመሰግናለሁ። እንግዲህ ለምናገረው ነገር ተዘጋጁ ለማዳመጥ ማለት ነው። እኔ ማቃት 15 ዓመት ነው። እኔ ማን አቢዩዝድ ያደርጋኛለች ከዚህ በፊት ማለት ነው። ድሮ ፐርሰናል ኢትዮጵያ ውስጥ በሆነ አጋጣሚ ታውቀናለች ማለት ነው ቤተሰቦቼን እና በተሰበሰበበት ቦታ ኢትዮጵያ የቤተሰቦቼ ቤት ጋር ሄዳ ቅናት ነው መጀመሪያ ደረጃ እንደ ቀናች ተረድቻለሁ። መታ አዋረደች። ህዝብ በተሰበሰበበት የምታውቁ ከሆነ ከፓልቶክ ነው የመጣችው እና በጣም እያዋረደች ቤተሰቦቼን ወንድሜን እያዋረደች ሰደበች። በጣም በጊዜው በጣም ተናድጄ ነበር። ግን አንዳንድ ጊዜ ያለ አይደለ ስትንቁት ሰውን ስትንቁ ትረሱታላችሁ አይደል? እኔ ናኳት ወንድሜ መከረኝ። በቃ ናቅናት። ቤተሰብ በጠቅላላ እናቴ ባይዘው ይረግማታለች። በጣም ነው የረገመቻት። ከዚህ ውጭ አንድ የምነግራችሁ ኢንፎርሜሽን ትክክለኛ ነው የምነግራችሁ። እሷ ጓደኞች እነማን ናቸው ብላችሁ ጠይቃችሁ ታውቃላችሁ? የእሷ ጓደኞች እዚህ ቲክቶክ ላይ ድሮ ፓልቶክ ውስጥ የነበሩ በደንብ አዳምጡ።
ፓልቶክ ውስጥ የነበሩ እዚህ ግን አሁን ቲክቶክ ላይ መጥተው ሰው ጉድ ያላቸው እነማን ናቸው? ተቀየሩ እነሱ። አንዷ ስሟ እንደውም ላላ ትባላለች። ቤስት ፍሬንድ ዋለች። ቤስት ከነሱ ጋር አብራ በስልክ ሁሉ ትደዋወላለች። በጣም ባለጌ ሴት የነበረች እዛ በነበረችበት ጊዜ ባሏን ታውቁታላችሁ? ባሏ እኮ የሆነ ትልቅ ሰውዬ በምስኪን አበሻ ነው እኮ። አዎ፣ ግን አዲስ አበባ ተወልዶ ያደገ ኤርትራዊ ነው። በጣም ምስኪን ሰው ነው። እና እሱን እየተጫወተችበት ነው። ጧት በተነስራት እየተጫወኛ ያገባናል፣ ግን አያገባን። ከዛ ሰውን አቢዩዝድ ነው የምታረገው፣ አታክ ነው የምታረገው። ምንድነው? ኮምፕሌክስ አለባት፣ ቅናት አለባት፣ ምቀኝነት አለባት። ደና ኑሮ ኢትዮጵያ ውስጥ ሲኖር የነበረ ሰው ካለ በቃ በጣም ነው የሚያንገበግባት፣ በጣም ነው የሚያናድዳት። የእሷን አስተዳደግ ደግሞ ሹዊት ነው የምትባለው። ስሟ ዋና ስሟ ሹዊት ነው የምትባለው። የእሷን አስተዳደግ ደግሞ ባቡንጂ ነው ያልሻት። በጣም ቆንጆ ስም፣ ባቡጃውን አዲስ የወጣላ ስም፣ በጣም ቆንጆ ስም። እና እሷ ማለት እንትን እዛ በቀሌ ስታድግ ከዛ ወደ ወሎ መታ ነው። ሃይማኖት የላት። አንዴ ሙስሊም ትሆናለች፣ ባሏ ሙስሊም ነው። አንዴ ሙስሊም ትሆናለች፣ አንዴ ክርስቲያን ትሆናለች። ምንም ኮንፊውዝድ አይዴንቲቲ ኮንፊውዝድ ያለባት የሆነ ኮንፊውዝድ የሆነ በእምነት ነገር ላይ በጣም ኮንፊውዝድ የሆነች ናት ልጅቷ። በጣም ሃይማኖት የላት ምንም ነገር። ባሏ ጠይም፣ እሺ ጠይም ልበለው፣ ጠይም ነገር ነው፣ ግን ምስኪን ሰው ነው። እሱ ጥሩ ሰው ነው። እና እሷ ግን ክፉ የመጨረሻ ክፉ። ሰውን አንተን ፐርሰናል ካወቀች ታዋርዳለች። እኔ እነሱ ጋር ሲያንቀለቅለኝ እንጂ ልጆቼን ከአንድ አብራታለች ደግሞ የሆነች አጭር እንግሊዝ ሀገር ምትኖር ልጆቼ ኦቲዝም አለባቸው። እኔ ልጆች እኮ ዩኒቨርሲቲ የሚማሩ ጨዋ ስነስርዓት ያላቸው እዚህ ፓልቶክ እንትን ላይ የማይመጡ ናቸው። ቲክቶክ ላይ አላመጣቸው። ስርዓት ያላቸው ልጆች ነው ያሉኝ። ስርዓት ያላቸው ልጆች ስላሉኝ ኦቲዝም አለባቸው አለች። ይሄ ስም በማጥፋት እኮ ልትከሰስም ልትታሰርም ትችላለች። ያቺም ቢሆን እንግሊዝ ሀገር ያለችው በጣም ሰውን የሚያንቋሽሹ ሰውን ኒንጃ ማዋረድ ያለ አሁን የቅድሟ ሴት ስሰማ በጣም ነው ያዘንኩት። በጣም ብላታለች። እርግጠኛ ነኝ አቢዩዝድ አርጋታለች። አቢዩዝድ አርጋ አሳመመቻት። እኔ ልታሳምም ፈልጋ ነበር፣ አልቻለችም። ያራዳ ልጅ ነኝ፣ ያደስባ ልጅ ነኝ፣ አይገባኝ ነኝ። እኔን አታሳብድ። ሙቭ ነው የምናደርገው እኛ ምንም ነገር ብንሰማ ማለት ነው። እና ይሄን ነው ልነግራቸው የፈለገው። ጓደኞቿ ግን ማን እንደሆነ ነገርኳቸው አይደል? የሷ ጓደኞች በቃ እሷ የሆነ ችግር ሚዩት ነህ። እሷ የሆነ ችግር አለባት። ኩይሊያ ማለት የሆነ ችግር አለባት ማየት። እኔ ምን እንደተቃለችው ባለፈው በቲና ጉዳይ ላይ ቲናን በጣም ብዙ ነገር ስትል ነበረች። ከመሞቷን በፊት መሞቷን ራሱ መጀመሪያ አውቃ ራሱ ፖስታ ከዛ በኋላ ፖስቱን ያነሳችው እሷ ናት። ከዛ በኋላ ደግሞ ምን አገባችሁ እያለች እኛ የምንነገረው እኔ አሁን ፔጇ ላይ በገቡ አለው 1 2 3 ቪዲዮ ሰጣለች። እንደው ሊያሾ በጣም ኤቭሪዴ ነው በሷ ቪዲዮ የምትሰራው። ቃላቷን እያመጣች እንዲያልሽ በቃ ሰው ፐርሰናሊቲ ነው የምትናገረው። ልጅሽ እያለቀሸሽ ነው ከጀርባ ለምን ዝም ትያታለሽ? አንቺ ግን ምግብ እየበላሽ ግን እንደዚህ ትያለሽ ምናምን ብላ በቃ ፐርሰናሊ ነው የምትገባውና እኔን ራሱ በዛ ደረጃ ነው ስትሰርብኝ ነው። እንደውም አሁን ብሎክ አርጋኛለች። ተመስገን እንኳን ብሎክ አርጋኛ ድሮም ፎሎ ማለት ሉሌ እኔ እስከዛሬ ድረስ ልጆችን ስትሳደብ አልገባኝም ነበር። አሁን ጥያቄ ተመልሶልኛል። ማክዳ እነዛ ሰዎች ጋር ከተባለ እነዛ ሰዎች አሁን ብዙ ጊዜ ካያችሁ የልጅ መንፈስ አይወዱም። ህፃናት ልጆች ሲያዩ ይገላመጣሉ፣ ይሳደባሉ። እና አገር የአዲስ አበባ ልጅ ነኝ ባንኛለሁ፣ ይመችሽ፣ እኔም ባንኛለሁ። የኔንም ልጅ ስም ጠርታ ኦቲዝም ልጅ ይዘሽ አንቺ በሽተኛ የሀገር ጉድ ተሸክመሽ ከሀገር ማትወጪ ምናምን። ከዛ እኔ እንደውም ሪፖስት አድርጌላት ሰው ነው ስቆ ኧረ ይቅርብሽ አብሰላም ምናምን ነገር አለኝና እኔ ስቅባታለሁና ሰውን ሳታቅ ነው የምትሰራው። ኤኒሃው ለምን ልጅ ላይ ቪዲዮ ትሰራለች የሚለው አሁን ተመልሶልኛል። ልክ ነው። ያው እዛ ነገር ላይ በደንብ ሞር ባንገባበትም ግን
በቃ ልጅቷ በአጠቃላይ በቃ ጠር ናት። የቺ ሴትዮ በቃ በአጠቃላይ የእናቶች ጠር፣ የእሷ ተቃራኒ የሚሆኑ ሰዎች እንደምታውቁት በብሔርም ደግሞ ምን ያህል ደረጃ እንደነበረች ታውቃላችሁ። ያኔ በትግሬው ጦርነት ጊዜ ምን ስትል እንደነበረ አብሳላት ልጅሽን ያንቺን እንትን አለች እንዴ? ተናገረች እንዴ? ሙልጭ አርጋ ምንድን ነው ያለችሽ? ማልታ ምናምን ያለችሽ? የኔንም ልጅ እኮ ከዚህ በፊት ከኋላ ያስጮኸች ምናምን ብላ በጣም ገብታችሁ ቪዲዮ ፎቶዬን እንዴት እያደረገች በመቅረቢያዋ የኔንም እግዚአብሔርን የኔ ልጆች የዛሬ ስንት ዓመት እንዴ ምንድን ነው የምትፈልገው? የወላድ መካን ያርጋት። እሷንስ እቺ አጋሰስ ሚዲያ ላይ የሆነ ሀሳብ ከመጣ በዴዚ ጉዳይ ላይ እንደ አንድ እናት ተሰምቶኝ ሳወራ ነው ሄዳ እኔን አታክ አድርጋኝ ልጄ ላይ ቪዲዮ የሰራችው። ልጄ አይኔ ብሌኔ ነው። እግዚአብሔር የሰጠኝን ነገር ሁላ ኦቲዝምም ቢሆን አካለ ጎዶሎም ይሁን ምንም ይሁን እግዚአብሔር የሰጠኝን ልጄን ነው የተናገረችው። እኔ ያዘንኩት ከሷ ጋር እንደ ሰው የሚስቁ ሰዎች ፔጇን ፎሎ አድርገው የሚያዩ ሰዎች ባቡጄ ምን አይነት ቪዲዮ እንደሚሰራ እንዴት ነው የማያስተውሉት? ወይስ ላይክ ምንድን ነው እንደ ሰው እኮ ላይክ እናንተ ፐርፌክት ሆናችሁ ነው ሀሳብ የምትሰጡት። እንዴት ሚዲያ ላይ በተነሳ ሀሳብ ላይ ሀሳብን መመለስ እንጂ ልጆች፣ ቤተሰብ፣ የሰው ጀርባ ከጀርባ እየሄዱ እያመጡ ለማሸማቀቅ መሞከር ሚዲያው ላይ እኔ ብቻ ነኝ፣ ማንም ኢትዮጵያዊ ወጥቶ ማውራት አይችልም፣ ሀሳብ መስጠት አይችልም፣ እግዚአብሔር የሰጠው ምንም አይነት ሜንታል ፕሮብሌም ያለበት እናት ሚዲያ ላይ ከመጣች ትሰደባለች፣ በባቡጄ ትዋረዳለች። ቤተሰብ ውስጥ የሆነ ፕሮብሌም ያለበት ሰው መጥቶ ሚዲያ ላይ ሀሳብ ከሰጠ ያንን ፐርሰናሊውን ታጣራና ትመጣና ቪዲዮ ትሰራለች። ዳትስ እኮ ኖርማል አይደለም እኮ ይሄ በራሱ እኮ በሽታ ነው። ይሄ ራሱ ይሄ ማንነት በራሱ ተራፒ ያስፈልገዋል። አንድ ሰው ሀሳብን በሀሳብ መሞጎት አለበት እንጂ አንድ ሰው ለምን ስለ ዴዚ ድምፅ ሆናችሁ ለምን ስለ ቲና አወራችሁ ተብሎ ነው እንግዲህ የኔ ልጅን በሽታ አለበት ኦቲዝም ነው ልጅሽ ብዙ ጉድ ነው ተሸክመሽ የመጣሽው። እኔ ደግሞ ባቡጄ እንድታወጣው እንደምፈልግ ደጋግሜ ነግሬሃለሁ። ባቡጄ እህቶችክ 2-3 ሰዓት ለአንድ ጠርሙስ ቢራ ሲቀመጡ ፒክ ማረጋቸው እኔ ነበርኩኝ። ከስራ መጥቼ እመመክራቸው እኔ ነበርኩኝ። ስለማልታ ልንገርሽ እና እንድታወጣ እፈልጋለሁ። እና ባቡጄ አውጣው እሱን ታሪክ እኔም ፖስት አድርጌልሃለሁ። ግን ሎት ኦፍ እናቶች ኢትዮጵያኖች እያዳመጣችሁ ነው። እየገቡ እቺ ሴት አሳምማናለች፣ አቡዝ አርጋናለች፣ ሰድባናለች፣ ልጆቻችን ላይ ቪዲዮ ሰርታለች ሲባል ለእናንተ ኢዚስ ኦኬ ላይክ ኖርማል ነው? የአንድ እናት እንባ፣ የአንድ እናት ለቅሶ እኛ ችግር የለብንም። የሆነ ዱርዬን ብታስቀይም ምንም ችግር የለውም። ምክንያቱም ብዙ ነገር አይተን ያለፍን ሰዎች ስለሆንን ፎቶ ዘቅዝቃውላ ብትሳደብ እኔ ቦታ አይደለም። ምክንያቱም እኔ በሳራ በረሃ ያለፍኩኝ ስንት መከራ ያሳለፍኩኝ ሰው አንድ ሰው ሶፋ ላይ ቁጭ ብሎ ቪዲዮን ሰቅሎ ስላወራ የሚጨንቀኝ ሴት አይደለሁም። እግዚአብሔር የሰጠኝን ነገር ሁላ በጸጋ የምቀበል ሴት ነኝ። እሷ እንዳለችው አይነት ልጅ ካለኝም እግዚአብሔር ይመስገን ፈጣሪ ስለሚያምንብኝ ነው። እንኳንም ከሌላ ሰው ጋር አልተገኘሁ ላይ አሁን እንደዚህ እንደተባለው አይነት ቦታ ላይ አብሳላት እንኳንም አልተጠራው። ሶ ኢትስ ኖርማል። ኦቲዝም ልጅ አለኝ ማለት ኖርማል ነው። እግዚአብሔር ይወደኛል፣ እግዚአብሔር በበረከቱ አስቦኛል፣ እግዚአብሔር ትችያለሽ ብሎኛል። እናንተ ኢትዮጵያኖች ግን እኔ ታዘባችኋለሁ። እንደዚህ አይነት እናቶችን ሰድባ በሰደበችበት ቪዲዮ ላይ ሀሳብ ላይ ሳይሆን ልጆች ሰድባ በሰራችሁ ቪዲዮ ላይ አብራችሁ ቁጭ ብላችሁ ምንም እንዳልተፈጠረ ከማውገዝ ይልቅ እኔ ያዝንባቸዋለሁ። ኤኒሃው ሌላ ሰው ግን ይሄንን ነገር ቻሌንጅ አድርጎ ማለፍ የማይችሉ ብዙ እናቶች አሉ፣ የሚሰበሩ እናቶች አሉ። ሀሳብ መስጠት መተንፈስ እየፈለጉ ትሰድበናለች፣ ታሸማቅቀናለች ብለው ዝም የሚሉ እናቶች አሉ። እኔ ግን ሪፖስት ነው ማድረግላት። አይ ዶንት ኬር። እኔ ማንነቴን የማውቀው እኔና እኔ ብቻ ነኝ። እግዚአብሔር ይመስገን ለሰጠኝ ነገር ሁላ ምንም ነው የማይመስለኝ። ግን እቺ ሴት ግን ትራማ አለባት። you have a problem። እኔ ባወራሁት ላይ እኔን መልስ ስጪኝ፣ እኔን ተናገሪኝ። ኢስ ኦኬ። የኔ ቤተሰብ፣ የኔ ልጆች፣ የኔ ወንድሞች ምንም አያገባቸውም ከዚህ ጉዳይ ላይ ምንም ነው ማያገባቸው። እኔ ነኝ እዚህ ጋር ቲክቶክ ላይ ማይክ ይዤ ማወራው። ልዑል ነው የሚያወራው። ስለኔና ስለኔ ብቻ ነው መልስ መስጠት ያለብሽ። ወይም ደግሞ በቲና ጉዳይ ከተወራ ስለ ቲና መልስ መስጠት አለብሽ። ሁሉንም ነገር እኮ ግዛቴ ነው። that's not fair።
እኛም ኢትዮጵያኖች ነን እኮ። ሚዲያ ላይ ለሚፈጠረው ነገር ምን አገባችሁ? አንቺ ስትፈልጊ ሊያ ላይ ስትፈልጊ የጂጂኪያ ልጅ ላይ ቅጥቅጥ ስታረጊያት ስትሰድቢያት ትያለሽ። ኢሶኬ ነው። ሌላው ኢትዮጵያዊ ግን አንቺ ላይ ሀሳብ መስጠት አይችልም። ስለዚህ ዳስ ኖት ፌር። ግን እኔ ፎቶ አድርገሽ ራሱ ታብታብ ነው ማድረግልሽ። መጥቼ ፈታ ብዬ ዝናናብሻለሁ። ግን ሌሎች እናቶች ደግሞ እንደዛ አይደሉም፣ ሰንተቲፍ ናቸው፣ ይሰበራሉ። ስቃይ አለ፣ መከራ አለ፣ ብዙ ነገር ውስጥ ነው የሚያልፉትና በጣም የማይችል ሰው አለ። ተጋፍጦ ደግሞ ከአንቺ ጋር የሚመላለስ ዱርዬ ደግሞ አለ፣ ምንም የማይመስለው። እኔ ዝናናብሻለሁ፣ እኔ ሪፖስት ነው ያደረኩት። ግን ሁሉም እናት ወይ ሁሉም ሴት እንደዛ ናት ማለት አይደለም። ሴት ልጅ ደግሞ ሆነሽ አምጠሽ ወልጃለሁ ብለሻል። ልጅን በበሽታ ስሰይሚ ልጅን የእግዚአብሔር ስጦታን ለሰጠው ራሱ ልታዝኝ ልትጸልይላቸው ሲገባ አንቺ ልጆቻችን እንዲህ አይነት በሽተኛ ልጅ ይዛችሁ ለነሱ ጊዜ መስጠት ሲገባችሁ በዴዚና በቲና ጉዳይ ላይ ነው። አንቺ ለምን እንደዛ ብለሽ እንደምትናገሪ እናውቃለን። የኢትዮጵያ ሕዝብ ያውቃል። በምን ምክንያት አንቺ ዲፈንድ ልታረግለት ላሰብሽው ሰው አስፈልገሽ ነው እንጂ አንቺ ስለኔ ልጅ አስበሽ አይደለም። ብታስቢ ኖሮ ጀግና ነሽ ነው የምትይኝ። ብታስቢ ኖሮ በእንደዚህ አይነት በመከራ የሚያልፉ እናቶችን እህቶችን ትመክሪያቸዋለሽ። አንቺ ግን አንቺ የማትፈልጊው ሀሳብ ስለተሰጠ ነው ጓዳና ጉድጓዳ እየሄድሽ ቤተሰብን ወይም ደግሞ የማይመለከተውን አካል ሀሳብ የምትሰጪው ነው የምልሽ ባቡጄ። እና from today you are ባቡጄ accept this name please ሪፈራሊ እንድታጸድቁት እንፈልጋለን። ይሄ ኔም ባቡጄ ይስዳግ ባቡጄ ተስማምታችኋል። የእናት ጸር ናት። በሷ እናቶች እየተጎዱ ነው። እንደሰማችሁት ነው። እቺ እናት ውስጧ ቆስሏ በዚች ልጅ በዚህ ሴትዮ ያለቻት ነገር በጣም መጥፎ ነገር ነው። በቃ አንድ ቁጥር ጣፋችሁ ይጻልቃል። ባቡጄ ሆኗል። የኮሚቴው ስላጸደቀው ካሁን በኋላ ባቡጄ በሚለው ጸድቋል። ካሁን በኋላ ባቡጄ ካልን እሱ ነው ማለት ነው። ባቡጄ እሱ ነው። በቃ ስም መጥራት አያስፈልግም። ግን እኔ ግን የምለው ማለት ምንድነው ግን ባቡጄ ምንድነው አላማ? ወጣት ልጆችን ገና ያላደጉ በቃ እንዴት ነው እነሱ መቅጠፍ ምንድነው? እኔ ያሳቀኝ እኮ ለምሳሌ አንቺ እዚህ ጋር ቲክቶክ ስምሽ ኩኪ ነው አይደለ? if she know your name ትክክለኛ ስምሽ ስታቅ ማለት ነው ኩኪ አይደለም like you crazy like ውርድ የሆነ ይመስል ስሜ ላይ ነበረ ለማብሸቅ የመጣችውና እኔ በጣም ሽታዬ ነው ስሟ አብሳላት አይደለም አንቺ ሽታዬ like beauty is ውርድ ነው እንዴ ሽታዬ የሚለው ስም I don't know like like ሌላ ነገር ደግሞ ጎርጉሪ እግዚአብሔር በጸጋው እኔ ጠንካራ ታውቂያለሽ ማልታ ላይ ካርቶን የምሸከም ሴት ነኝ። ከሚገርምሽ ነገር ጀግና ሴት ነኝ። አንድ ማልታ ላይ ረጅም ዓመት የኖረ ሰው ያላደረገውን በአጭር ጊዜ ውስጥ በ6 ወር ውስጥ ቋንቋ ለምጄ በአንድ ዓመት ውስጥ መንጃ ፈቃድ አውጥቼ ከመኪና የምቀያይር ሴት ነኝ እኔ ማልታ ላይ ማለት ነው። እኔ አብሳላት ማልታ ላይ አለ የተባለ ካምፓኒ ውስጥ አም ስትሮንግ ውመን አንድም ቀን በአንድ ሰው ሀቅም ሆነ ገንዘብም እህቶችሽ አንድ ጠርሙስ ቢራ 24 ሰዓት ካፍቴሪያ ሲቀመጡ እኔ ፉል ታይም ሰርቼ መጥቼ ነበር መጋብዛቸው። አልነገሩሽም ባቡጄ እኔ ከመኪና እንደመቀያየር እንደነበረ 5 ስታር እንደምዝናና ከማልታ ቴሌቪዥን እንደምሰራ መጥፎ ነገሩን ነው እንጂ የሚሰማው ጋዜጠኛ መሆኗን ደግሞ እንትን በይላት እሺ ባቡጄ አብሰለት ዘግቢ በስደተኛ ጉዳይ ላይ ሀልፋር ላይ ቴንዳ ሲቀጥል ኢቲቪ ማልታ ላይ ስለ ስደተኛ ደረቴን ነፍቼ ሁሉም ሲያሽቃብጥ ለህዝብ የቆምኩ ልጅ መሆኔን አልነገሩሽም? በጣም ደፋርና ጠንካራ ሴት መሆኔን አልነገሩሽም? ክላሽ ግንባሬ ላይ ቢተኮስብኝ ባላመንኩት ነገር እንደማልንቀሳቀስ አልነገሩሽም? ለማን አስበሽ ልጄን ኦቲዝም በሽተኛ ልጅ ብለሽ እንደሰደብሽ ለዴዚ እናት እኮ አስበሽ አይደለም፣ ለዴዚ አስበሽ አይደለም። ስለማን ሕፃን ልጅን ምንም ያላደረገሽን አማቅሽን ሊያሾን ስትናገሪ ልጇን ነው የምትሰድቢባት። ሌላ እናትን ስትናገሪ ባክግራውንዷ ላይ ነው የምትሄጂው። ኢስኖት ላይክ አጀንዳው ላይ አይደለም። ውርድ ነው ይሄ። ተራፒ ያስፈልጋል ባቡጄ። ከጫካው ውጣ። ጫካው ላይ የተሰጠህ ተራፒ ልክ አይደለም። ወደ ከተማ ይሂድ። ዘለቀ እንሏለን የዛኔ ባቡጄ ያራዳልት ብትፈራገጥ እኔ ምንም አልሰማህም። መከራም ችግርም ብዙ ነገሮችም ፓስ ያረኩ ልጅ ነኝና እኔ ያሳከኝ ባቡጄ ጂጂኪያን መንጃ ፍቃድ እንደ ቢግ ዲል አይተከው አንተ እኮ መንጃ ፍቃድ የለህም ምናምን እያልክ ስትለው እስቅብህ ነበረ። መንጃ ፍቃድ ቢግ ዲል አይደለም፣ የመኪና አይነት ነው ለኔ ቢግ ዲል።
ዘመናዊ ሞዴል ቤት ነው። ቢግ ዲል ለኔ ያ ነው። እሱ የሚመኘውን እኮ ሰው ጋር ሲያይ እኮ እየተናደደ ነው። መንጃ ፈቃድ የለህም ተብሎ ሰው ይሰደባል። መንጃ ፈቃድ የለህም እንዴ? ከባድ እንዴ! ሞዴል መኪና እኮ አትነዳም አይደለም የተባለው። እንዴት መንጃ ፈቃድ የለህም እኮ ነው። እሱ አለው እንዴ? እሱ ይነዳል መኪና ላይ ተነዋል። ሲጀመር ራሱ ዞር ብሎ ማየት አለበት እኮ። እኛ ፐርሰናሊ እናትን አትንካ። እቺ ሴትዮ እናትን እያዋረደች ነው። እናትን እየሰደበች በቲና ያየነውን ትላንትና እንደዛ ተከራክረን አልቅሰን ድምፅ ሆነን በ40 ቀንም ሞተች እንዳላችሁ ሳይሞላ ያቺ ልጅ እንደዛ በግርግር ተወስዳ ኢማጂን። እንደ ሴት አንድ ጥያቄ ልጠይቃችሁ ሴቶች፣ ማን ነው ሽሚቱ አርቀታል? ቀጥይ። አንቺ እህቴ የምታፈቅሪው ፍቅረኛሽ ልጅ በሆድሽ ያሽለት እናትሽ ሞታለች ተብሎ 40 ቀን ሳይሞላው እሱ የኢትዮጵያኖች ፓርቲ ላይ ሲደንስ ብታዩ ምን ይሰማሻል? ለዛውም በእንደዚህ አይነት ሲቹዌሽን የተለያየሽ እናትሽን ለሱ ብለሽ ያስቀየምሽ፣ ቤተሰብሽን ለሱ ብለሽ ጥለሽ ይሄድሽ፣ እናትሽን ያሰደብሽበት ፍቅረኛሽ የእናትሽ ሞት 40 ቀን ሳይሞላው እንኳን ቸበርቻቻ ሲል አንቺ ሆድሽን ውስጥ ልጁን አቅፈሽ ቁጭ ብለሽ የእናትሽ ሀዘን ላይ ስትንሰቀሰቂ ምን ይሰማሻል? እንደ ሴት ይሄንን እስኪ አውግዝ ባቡጄ። ይሄንን ማውገዝ አለብህ። ለምሳሌ በወዷ ውስጥ ያዘችው ያንተ ልጅ ነው። እናቷን ያጣችው ፍቅረኛክ ናት። ተደበቀህ እንኳን ተዝናና፣ ለሞራሏ ጠብቅ አትልም ባቡጄ። አንተ አጥቃ መክትለት፣ ጥላ ከለላ ሁንለት። ምክንያቱም ዴዚ ላንቺ ምንሽም ናት። you don't care ሰልፍሽ ራስ ወዳድነክ ባቡጄ። ተባኖ ባህል እንደ ኢትዮጵያ ህዝብ አሁንም ቢሆን ጭንብልህን እናራግፈዋለን። ያማል። እንደ አንድ ሴት ልጅ እኔ ዛሬ ሳየው የጣሊያን ፌስቲቫል ላይ እንጆይ እያደረገ ነው። አብሳላት እየሳኩ ነው። እሺ ብቻ አብሳላት ሄድሽባት በጣም። አሁን እኛ ያለ ምክንያት ባቡጄ ላይ ገባን። ግን ምንድነው እናትየዋ ላይ ያደረሰቻት ነገር ቀላል ነገር አይደለም ጋይስ፣ በጣም ከባድ ነገር ነው። ቆይ ካም ዳውን ዱሌ ስማ፣ ኩይሊያ ጋር ገብቶ ባቡጄ ሰሚ ኮሜንት ላይ ባቡጄ እያሏት ነው። ኧረ ዝም በል ነው ብለኝ ነይ ባቡጄ መጽሐፍ የማይችል ሰው መሰለኝ። አይደለም ባቡጌ ነው ባቡቼ ነው እንዴ? ባቡጂ እንጂ ጣሊያንኛ ነው መሰለኝ። ንግቡና ነገሩ ባቡሲ መጽሐፍ የማይችል ሰው ገና ተድማማጭ ነው። በምታውቁት ቋንቋ ጻፉ እስቲ። ማታውቁትን የሰው ቋንቋ ተደባችሁ። አይ ቲንክ መጽሐፍ የማይችል ሰው ነው። መጽሐፍ አትችልም ብለኔ ትምህርት ብትሄጂ ቶርና ለቲክቶክ ብዙ ይቀርሻል ገና። ባቡር ያለችሽ አንቺ ባቡር ያለችሽ አንቺ ባቡጃ ምን ለማለት ነው? ባቡር ያለችሽ አንቺ ምን ማለት ነው? ተበላሽቷል ይሆናል። ልጅቷን እንትን አይደለችም፣ የአሞራ ቅጽል ስም ነው። ኖርማል አይደለችም። እና እንትን አታርጉ። ባቡጂ የአሞራ ቅጽል ስም ነው። ባቡጂ ዝም ቢያቸው ተልክ። አይ ግን አታጋግሏት። ልጅቷ ጤና የላት። ባቡጂ ተብለሽ ነው የሚልሽ። አሃ ባቡጂ እኔ ነው። ኦኬ ምን ችግር ታዲያ? ባቡጂ ተወጣት እንትን አታርጉ። የምትወስደው ነገር ስላለ አታጋግሉ። የሆነ ነገር ለምንድን ነው የማያሳየው? ለማንኛውም ያቺም እኮ መጣች ተመልሳ ኩኝ ያቺ ተክሬ ነበረችው እንኳን የሆነ ሰውዬ ሞተ ተብሎ ትንሽ ሻል ያላት ነገር ትመስላለች። ግን የቲክቶክ ማህበረሰብ የባሰ ያሳብዳታል። እየሄዱ አስር ጥያቄ አሁን ደግሞ እንደ አዲስ
እንትን እያረጓት። ቆይ ልንገርሽማ፣ አይ አውራጣት ነው እንደምትይው አብሳላት ወይ ሰማ ተዋት። የራሷ ሰማ የራሳችን። ቆይ ልንገርሽ፣ መጠጣት አቆመች እንደ ያዘች አለች። ግን ሰው ነው ሰው አብሳላት ሰው ሆና እንድታወጣ እየሰማሻት ነው አይደል? ስሚያቸው አውቀው ነው አርቴሽ ፈልገው ሌላ ሰው እንኳ እንዳጣ። ግን ታሳዝናለች አይደል? አንቺ ስገብታ ያንቺ አብሳላት ያለቀሰች ነው። ያንቺ አብሳላት ናት እንደምታለቅሰው ያለቀሰች ታስፈልቅስሻለች። አብሳላት እኮ አራት አለቅስም ወይ ሰክራ ካልሆነ ጭራሽ አብሳላት ያወጣችልሽ ባቡጂ እነሱን ይማራል። በዛ አውራጣ ሸፋይ ብላታለች። ቀይ ቴንክ ማይ በቃ በዛ ስም ጥሩኝ ባቡጂ። እሺ ባቡጂ ነው። ቆይ እንዴት ነው ለእናንተ ተገበኛ ባቡጂ ድምፅ ከሰማው በቂ ነው። አሁን ደዋን እንደው ባቡጂ ብላችሁ ካልጠራችሁኝ በጣም አማስነባችሁ። ማናት ታዲያ ያለቀሰች? አሪያንት ያልናት የቀድሞ እሷ ተዋት። የሆነ ነገር ስለምትወስድ ተዋት። ነገ ሲበርድላት ይሻላል። እከሌ እንደዛ የሆነ ሱስ ያለሳ ስለዛ መናገር ጥሩ አይደለም። አይ እከሌ እንዲያለች ብላችሁ ወሬ ከምታመጡ እከሌ ምን አይነት ሱስ ውስጥ ያለችው እንዴት ልርዳት ብላችሁ ለመርዳት ይሻላል። በጣም ሚክሮስ እከሌ ብዙዎቹም ሚዲያ ላይ እያሳበዳችኋቸው ራሳቸውን ህይወታቸውን ይጠሉ እያደረጋችኋቸው አንግሱ ብትባሉ ብትንትናችሁ ይላል። ግን ወሬ ለማመላለስ ማንም አይበልጣችሁ። እንደዚህ እንደ ወሬ ለማመላለስ እንደምትፈጥኑት ለልጆቻችሁ እንደዚህ ጊዜያችሁን ብትሰጧቸው እናንተ በዓለም ደስተኛ ትሆኑ ነበር። እውነት እሺ። እና ወሬኛቱ ወሬ አታመላለሱ። አራቢት አይደለም መታዚ ጥንብር ብላ ሰጥራ ልጅ ስላላት አንቺ ልጅ አለሽ እዚህ እንደታጥኝ ምናምን ብላ መክራን ያባረረች። አቢዝ ሳይሆን መክራ አሳዝናት። ድሮ አቢዝ አድርጋኛለች ያለችውን ሴትዮ እዚህ የዛሬ 4-5 ዓመት ብሎክ አድርጊያታለሁ። በጣም ካዘናችሁላት የምትወጋውን ነገር አስቆሙት እና ትልቅ ልጅ አለቻት። እሺ ያንን አድርጉላት እናንተ እውነተኞች ከሆናት። ወሬ ከጎረቤት ወደ ጎረቤት ከምታመላልሱ እሷን ስታስቆሟል እና ትልቅ ልጅ አለቻት። ልጇ ጋር እንዲግባቡ አድርጓት። ከ14 ዓመት በፊት 14 ነው ያለችው። 14 ካለች እንግዲህ እኔ ነኝ ማለት ነው ማጨስ እንጃ። 4 ኪሎ እሷ አይደለችም ሌላ ናት። እችኛዋ እሷ ከሆነች ሌላ ችግር ውስጥ ነው ያለችው። መታገዝ ያለባት ሴት ነች እሷ ከሆነች። አማን ትክክል። አሜን ትክክል። ይህ አይነፋ አጀንዳ አምሯቸዋል። ግን ዝም ብላ የውሸት አጀንዳ ነው ይዛላቸው የመጣችው። አረ እኔ ምን 4 ኪሎ ይሄኔ እነግርሻለሁ። ለአንቺ ሪከርድ አድርገሽ በደንብ አድርገሽ ለምን ከኩይን ቤት ብሎክ ተደረግሽ በሏት። የዛሬ 5 እኔ ሲጀመር እያለቀሰች ነው ፌስቡክ ላይ ያገኘኋት። እሷ ከሆነች አሜሪካ ነው የምትኖረው ካናዳ ነው ምናምን የምትኖረች ነች። ካናዳ እሷ ከሆነች ነው እሷ ስሙን ሰላም ካለ እኔ ባይዘወይ ከልጁ ጋር ችግር ያለ ሰው መጥቶ ከነገረኝ እኔ ፊት ለፊት ነው የምናገር። መጀመሪያ ሱስሽን አቁሚ ነው። አጀንዳ ካጣችሁ እኔ አጀንዳ ሰጣችኋለሁ። እሺ እንጂ ለልጇ ከሆነ እኔ በምን አምናለሁ መሰላችሁ? በኤቪደንስ ማነሳው የምናገረው ንግግር ልክ አሁን በቀደም ነፍሷን ይማሩ የዲሲ እናት ብዙ ነገር አላችሁኝ አይደለ? አንድ መረጃ ግን ይዛችሁ አልመጣችሁ። ፎቶ የለጥፋችሁ ስትሰድቡኝ ኩዊን እንደዚህ ብላ ነበረ ብላችሁ ግን የምታሰቡት ነገር የለም።
ፎቶ ግን ለጥፋችሁ ትሰልባላችሁ። እሺ እኔ ግን አምጥቼ የምናገረው በማስረጃ እንደዚህ ላለችው እንደዚህ አልኩ ብዬ አሰምቼ የኔንም መልስ ነው ማሰማው እንጂ እኔ ጎረቤት ለጎረቤት ቡና ጥሪ እየተባልኩ ለማንም ጎረቤት ስለላክ ያለው አይደለም። ወሬ ከዛ ከዚህ ማለት በማስረጃ ነው። ኦኬ በማስረጃና በመረጃ ነው ማለት። ስለዚህ የዛሬ 14 ዓመት የሚሆን 10 ዓመት እሷ ከሆነች መተት ስታቆሚ ከልጅ ጋር መግባባት ትችላለሽ። ከሱ ስቶች ነው አዚዛ ልጆች እናት ነሽ አንቺ፣ ልጆችሽ አንቺ ጋር ናቸው። ልጆችሽ ጠረንሽ ምናምን አዚት ላይ የገባሽ ወይ የገባሽ ጠረናቸው ምናምን ሲገቡ ደስ ብሎሽ ታሸጫቸዋለሽ። ትምህርት ቤት ሲሄዱ ትሸኛቸዋለሽ። አሁን እንደኛ ደግሞ አድገውልሽ ኮራ ብለሽ አብረሻቸው ትራመጫለሽ። እንደዛ ሸታሚያቸው አንቺ ጥሩ እናት ነሽ። አለበለዚያ የልጆችሽ ጠረን እየናፈቀሽ ሚዲያ ላይ ስንተኳኩለሽ አፍተሽ አይነሽ ምናምን መተሽ ብትሽቆረቀሪ ምን ብትይ ማንም ይሰማሽ የለም። መጀመሪያ የልጆችሽን አዳምጪ፣ ከዛ በኋላ ስለሌላ ሰው ለባሽ። እንደዛ አንቺ እናቶች አለቀሱ ምናምን አልቃሻ ከሆነ ያልቅሱ፣ ስራቸው ስላልሰሩ ነው የሚያለቅሱ። በትክክል ለልጆቻቸው ማድረግ ያለባቸው ስላላደረጉ ነው። ያደረገች እናት ኮራ ብላ ነው የምታወራው፣ ኮራ ብላ ትመክራለች። ልጆቻችሁንና የቤታችሁን ገበና ሚዲያ ላይ ይዛችሁ አትምጡ። አቴንሽን ፈልጋችሁ አበባ እንዲሰጣችሁ ፎሎ ለመሰብሰብ ብላችሁ የቤታችሁን ታሪክ ሚዲያ ላይ ያመጣችሁ። የሚዲያ ላይ ያለሁት እንደ ማንኛውም የሚዲያ ሰው ሰራባቸዋል። ቤትና በር የተሰራው ሰገራችሁን ቤታችሁን በራችሁን ከፍላችሁ ካስተቆልፋችሁ ልትሰራ አንቺ ሳቢያ ካለሽ ኮንቺ ያሰላት አይ ሙሉ ሞዴሬተር አልሰጠኝም እኔ ኦኬ ስትፈቀሩ መስራችሁ መስታሳችሁ ሚዲያ ላይ እግራችሁ ሲታጠቃችሁ ይዛችሁ ካሜራ የምታመጡት አስኪ ቤት የሚውት አድርጊው አንዴ። እሺ በቃ ያ በትልቁ ሎል አንተ በትልቁ ሰላም ልቹ ወይ ባቡጄ አሁን እያለች ያለችውን ሰምታችኋል አይደል? ባለቂ ስለ እህታችን ነው እያለች ያለችው። ያ እሷም አለች አሁን እዚህ ውስጥ አሁን ራሳንቲ እንዳይሰማሽ ግን እንደ ቅድሙ ወደ ውስጥሽ እንዳታስገቢው። እሺ አይደለም እቺ ልጅ ጤነኛ አስገቢው በእናትሽ። በቃ እንደ እብድ ቁጠሪያት። አሁን እብድ ሲያወራ ምን አለሽ ተብሎ አይሰማም። እኔ እንደዚህ አይደለም። እኔማ ጎበዝ ወንድ ነኝ፣ ጎበዝ ነኝ። ወደ ውስጥሽ እንዳታስገቢ። እሷ አታክሎ ታረጋው እንድነግራት ብዬ ነው። በጣም ውሸታም የመጨረሻ እሷን ሰምታችሁ እንትን የምትሉ በጣም ውሸታም ነው። እንደውም የረዳሁትን $150 መልሽልኝ አለኝ እኮ ሪሲት ማለት ነው። ይኸውላችሁ እኔ ማቃት በጣም አንዴ የመጣሁት በደንግጬ ስለሆነ ነው። የማን እናት ነሽ አንቺ? እናት የዛት ልጅ እናት አይደለሁም። እሺ አሁን ሪከርድ ያንቺን የሰማሁት እያለቀሽ? አዎ ሊያዬ ቆንጆ ልጅ አለሽ? አለኛ። እና የኔ እናት ምን ሆነሽ ነው? ሰላም ነሽ ግና? እኔ ደህና ነኝ ሊያዬ ቆንጆ። ጌታዬ ሪከርደሮች ግን እግዚአብሔር ስራችሁን ይስጣችሁ ጌታዬ። አረ በእናታችሁ ሪከርደሮች ተው ግን ተው። አካብደው ሳይሆን ቆይ ሊያ አካብደው ሳይሆን ሪል እያለቀሰችው ስለነበር አሁን ተረጋግታ ውሃ ጠጥታ መድኃኒቷን ለጥፈው ሚዲያ ላይ ያለችው ልጅ ፎቶ ለጥፈው የእሷ እናት ምናምን ሲሉ እንዴት እንደደነገጥኩ ብታይ። ያ እና እንትን አይደለም ሪል ስሜቷ ነው የለጠፏት። ያለቀሰች ነበር። አንቺ ለራሱ ብትኖሪ ታለቅሽ ነበር። እኛ ለራሱ መቋቋም አቅቶን ነበር ስታለቅስ ነው። አይኑ እኮ የሷ ለቅሶ እኮ አስደንግጦኝ ነው። ግን የዚች አሁን ሚዲያ ላይ የምትቀባበለዋ ልጅ እናት እኮ ነው የመሰለችኝ። ስለሷ እያወራን ድንገት እህታችን ገባች ማለት ነው። ከዛ በቃ አልቻለች። ከሷ ጋር የተገናኘ ኬስ ስለሆነ ታውቂያለሽ፣ አንድ ሰው በሽተኛ ሰው በነገራችን ላይ ኩዊሊያን እናቶች እናት ብላችሁ እናት የሆነች ያጠባች ልጅ ያሳደገች እናት ናት ብላችሁ የምትደግፏት
እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ምድር ላይ ያለች ኢንተርኔት ላይ ያለች ሳይት ብትኖር 3 ሴቶች አሉ። ቀንደኛዋ ነምበር 1 የሚሰግዱላት እቺ ሴትየው ናት። ከምንም ጥላቻ ኑሮኝ አይደለም፣ ግን መጥፎነቷ የሰው ልጅ ጥሩ ነገር እየተናገረ እየመሰለ ሰውን የሚጎዳ ጉዳትሽን ደግሞ እስክትሞቺ ድረስ የምትጠብቅ የሰው አውሬ ብትኖር ሚዲያ ላይ በድፍረት ነው የምነግራችሁ፣ ኩዊን ሊያ ትባላለች። ሰውን ካላስገደለች፣ ሰው ካልሞተ፣ በተለይ እናት ካልሞተ እማትደሰት ሴት ናት። 3 ሴቶች አሉ እዚህ ሚዲያ ላይ አንድ አይነት ስሜት ያላቸው። ኩዊን ሊያ ማለት እየሳቀች እየመከረች እየመሰለች የምትገድል እናት ናት። ይህንን በድፍረት ነው የምነግራችሁ። በቃ በድፍረት ማለት እየሳቅሽ ጥሩ ነገር የተመኘችልሽ እያስመሰለችሽ ቤትሽ ስትመጣ ስታናግርሽ ያዘነሽ ምክር የምትሰጥሽና ጥሩ ነገር ልሰብክሽ የመጣች ሴት ናት የምትመስለው፣ ግን አይደለችም። በቃ አውሬ ናት። ግን ወይ ስለምትሰድብሽ እንዲህ ስለምታረግሽ፣ በነገራችን ላይ እኔን ምንም አርጋኝ አይደለም። ከመሳደብ ውጭ በእኔ ህይወት ምንም የምታምጠው የምጨምረውም ነገር የለም። ግን በብዙ እናቶች አይቻለሁ፣ ሚስጥራቸውን ደብቀው የተቀመጡ በሷ ያለቀሱ እናቶች አውቃለሁ። ክፉነቷ ማለት ነው። እና እኔ ይገርመኛል። ለዚህ እችን ሴት ብለሽ ሚዲያ ላይ ወጥተሽ ማልቀስሽ ማሬ፣ አታልቅሺ። የሚያውቃት ያውቃታል። ንጹህ ልብ ያለው እናት ያውቃታል። በቃ በግልጽ ነው የምነግርሽ። ዘረኛ በዘር ያበደ ምናምኑ ላይ ገባው ይችላል። እናት የሆነ ሰው ግን ማንነቷ ይገባዋል። እና እናትዬ አታልቅሺ። እኔ እውነቴን ነው የምልሽ። ከዚህ ከአሁኗ ልጅ ጋር ተለጥፋ የሷ እናቷ ናት ሲሉኝ ሰውነቴን እንዴት እንደወረረኝ አላቅም። በቃ ደንግጬ ነው የገባሁት። ደንግጬ ማለት ነው። አሁን ወደ እናንተ ልምጣ። እኔ ደግሞ አላወኩም ነበር። እንደውም ፎቶ አንሳ ሲሉኝ ከዛ ወዲያውኑ አነሳሁት እንጂ እንደዚህ ሪከርድ አድርገው ቶሎ እንትን ይሉታል። እኛ ስለሷ እያወራ ስለ ልጅቷ ስላረገችው ነገር ቁጭ ብለው ደግሞ ስደንስ ዝም ብለው ሳይዋት ዙሪ ልብስ ቀይሪ ሲሉ የነበረው እነሱን እየተናገረ ነበረ። በእነሱ ጉዳይ እያወራን ድንገት እቺ እናት ገብታ በኩዊንያም በደል እንደደረሰባት ልጇ እንደተነጠቀች ምናምን ስታወራ በቃ ስሜታዊ ሆና በጣም እያለቀች፣ አሁን እኮ ተረጋግታ ነው በጣም ማለት ነው። በዛ ሰዓት ስታለቅስ ነው በጣም ብዙ ሰው ሪከርድ ያደረገው ይመስለኛል። እዛ ነው እና እንደነገረችሽ ነው ሊያ። በጣም አንቺ ጀግና እናት ነሽ። የምር ነው የምልሽ። ሰው የዚችን የኩዊን ሊያ አይነት የእናቶች ጸር በቲና ጉዳይ እንኳን ደጋግመን ስናወራ እንዴት ስትሳደብ እንደነበረ እናት ብትሆን እንደ እናት እሷ ራሷ ማለት ነው ማውራት የነበረባት ነበር። ታውቃለች ኬዙን። ግን ስለ እናት ምንም ኬር የማይሰጣት ስለ ሴት ስለ ልጆች ባይዘው ልጆችንም ነው የምትነካው። አንቺ እኮ ፐርሰናሊ እዚህ ሶሻል ሚዲያ ላይ ስትናገር አንቺ ነሽ የምትናገር። ግን ምን ልጅሽ ምን አረገ? ምንም ትሁን ምሳሌ እኮ ይኸውልሽ ጥላቻ ሚዲያ ላይ ያለው ነገር እንዳለ ይሁንና እኔ ልጄን ማለት ነው እንግዲህ በጣም ነው የምጠነቀቅላት። እንግዲህ ለልጆች የምታዝን ሰው ናት ሰዎች የሚሏት እዚህ ሚዲያ ላይ ችግር የለውም ትዘን። እናት ናት እንግዲህ እናት ተብላ ምን ያህል እኔ ለልጄ ተጠንቅቄ ፎቶ ምናምን እንዳትነሳብኝ እንዴት እንደምጠነቀቅ ታውቃላችሁ፣ ታያላችሁ። እናት ናት ግን ታዝናለች፣ ለኬኳ ታዝናለች፣ ለሚወለዱ ልጆች ታዝናለች፣ ትመክራለች። የኬኳን ፎቶ ለጥፋ እንደዚህ ላይቭ ላይ እንደዚህ እያሳየው ስክሪንሾት የሆነ ፎቶ አንስታ ለጥፋ ልጄ ስታሰደባት ነበረ። አይደለም ነው የምትላችሁ። በምክር መልስ አስመልሳ ልጄን ነበር ስታሰደባት የነበረችው። እቺን ነው እንግዲህ እናት ናት፣ ትክክል ነው የምትመክረው፣ እንደዚህ ናት የምትለው። በልጃችሁ ይዩት እንደዚህ ብላችሁ ኮመንት የምትሰጡት ያኑን በልጃችሁ ይዩት። ገርሽ እኔ በአሞራውና በዴዚ እናት ምክንያት ሀሳብ ሰጥቼ ልጄን ሰደበችብኝ። ኦቲዝም ልጅሽ በሽተኛ ልጅሽን ትላለች ትላለች። እና አሁን ይሄ ህዝብ ፌር ራሱ ሆን አይችልም። እኔን እኮ ትስደበኝ ደግፍ አይደለ ለሱ እኔን ትስደበኝ ቤተሰብ ጋር ከጀርባ ያለው ጋር ምናምን ለምን ሀሳቡ ላይ አትሰጥም? እሷ መብት አላት የፈለገችውን የመናገር። ሌላ እናት ግን ታሸማቀቃለች፣ ትሰድባለች። እና እንደዚህ ስላልሆናችሁ ነው እናት ስላልሆና በሰው ልጅ ምን አገባት? ለእኔ በሽተኛ ልጅ አይደለም ምንም አይነት ልጅ ይኖረኝ እግዚአብሔር ሰጥቶኛል አይደል?
ማነው እሷን ጀጅ አድራጊ ያረጋት? ከሷ ስድብ በላይ ለሷ ኮሜንትና እኔ ኦቲዝም ልጅ ተብሎ የተሰራበት ቪዲዮ ላይ ብገቢ ያለውን ላይክ ብታይ ሰው ነው ሴጣን ነው? ግን ላይክ የሚያደርጉ ናቸው እንዳለ አንድ አይነቶች ናቸው። በነገራችን ላይ አብሳላትዬ እኔ ከዚህ በፊት እንደዚህ የኦቲስቲክ ልጆች የሆኑትን ተሳድባለች ብለው ይሄኔ ቅር ብሎሽ ሊሆን ይችላል። እኔ በልጄ ነው የምምለው። እሺ በልጄ ነው ኖ ሚስ ኤልሻውን አንደርስታንድ እንድታረጊኝ እንዳጠራው ስለምፈልግ ነው። እሺ እኔ በልጄ እምልልሻለሁ። እኔ በፍጹም ከአንደበቴ ወጥቶ አልተሳደብኩም። በፍጹም ነው የምልሽ። በቃ ማለት ይኸውልሽ እኔ እንዴት ብዬ ላስረዳሽ? ያላልኩትን ያቺ አላት ሴት አገናኝታ ነው ያወራሁት። ሌላ ኦቲስቲክ ብለውን ቃል አለጣጥፋ አገናኝታ ሰደበሽ ብላ ሚዲያ ላይ ለጠፈችብኝ። እኔ እንደዚህ አይነት ልጅ አይደለሁም፣ ልሆንም አልችልም። ግን በቃ ሰዎች አንድ ሰው ነው ብሎ ካሰበ ነው በቃ ሚዲያ ላይ ታውቂያለሽ፣ ማብራራትም ይደክማል። ደጋግሜ ዩቲዩብ ላይ ተናግሬያለሁ። ላይቭ ላይ ሳውራ ከነበረ ከዛው በአንድ ላይቭ ላይ ሳውራ የነበራቸውን ፓርቶች አገናኝታ አንድ እናት ነበረች፣ ልጇ እንደዚህ ታማሚ፣ ከዛም ደውላ እንደዚህ አለችኝ። በምን ጉዳይ? በቤታዩ ጉዳይ፣ ስለ ቤታ ማህፀን ስላወራሁት እሳይ ስላልኳት አይጸጽተኝም ያልኩትን እያገናኘች ብቻ ይህንን ቃል ኦቲስቲኮችን ሰደበች ብለው ለጠፈችብኝ። እንቁርቲ ናቴን ያደረገችው እግዚአብሔር በሚያውቀው። ግን እኔ በፍጹም ነው የምልሽ፣ ይኸው በልጄ ነው የምምለው። አልተሳደብኩም አላልኩም። እኔ ሰደብኳት፣ ቤታን የሰደብኩትን ስድብ እንደዚህ ያልሽበት ስትለኝ አይጸጽተኝም። አሁንም ነገም ከነጎዲያ ብያታለሁ ያልኩትን አገናኝታብኝ ነው እንደዚህ ብላ ያለች ብላ የተናገረችብኝ ቪዲዮን ማለት ነው። እና በዚህ አንደርስታንድ እንድታረጊ ይፈልጋለሁ። ከዚህ በፊትም ቅር ብሎች ስታወሪ ስለሰማሁ ነው። ችግር የለውም፣ አመሰግናለሁ። ግን ሌሎቻችሁም እንድትረዱ የምፈልገው ብዙ እናት መከራውን ማውራት ይፈልጋል፣ ላይፍ ኤክስፔሪየንሱን ማውራት ይፈልጋል፣ ከሰዎች ጋር ስደት ነው ያለው ላይፉን ሼር ማድረግ ይፈልጋል። ሶ የሆነ ሳል ላይ ደግሞ ሰንበዲ የማይደግፈውን ሀሳብ ሊያወራ ይችላል። ያ ማለት ከጀርባ ያለውን ገበና ወጥቶ እዚህ ጋር መሰደብ አለበት ወይስ በተሰጠው ሀሳብ ላይ ነው መልስ መሰጠት ያለበት? አንድም ቀን ባቡጄ ቤት ውስጥ ሚዲያ ላይ በተነሳው ሀሳብ ላይ ቪዲዮ ሰርታ አታውቅም። አንዳንዱ ነገር ቪዲዮ የምትሰራው ወይ በልጆች ነው ወይ በትዳር ነው ወይ በአባት ነው ወይ ባክግራውንዱ ነው የሚሰራበት ቪዲዮ። ያ ልክ አይደለም ነው። ሚዲያ ላይ የመጣ ሰው ግለሰብ ራሱን ችሎ ነው የመጣው። ስለዛ ግለሰብ ማውራት ይቻላል። ስለኔ መናገር ይቻላል። ስለ ሊያ መናገር ይቻላል። ልዑልን መርገጥ ይቻላል። ፎቶም ለጥፎ ወሬበር የዛ ሰው ዲዘርቭ የሚያደርገው ከሆነ ወይ ይመጥነኛል ያለ ሰው ካለ ያንን ንግግር መናገር ይችላል። ገና ለገና አንድ ሰው የሆነ ነገሩን አቃለው ተብሎ ልጅ መስደብ ልጆቻቸውን እንዲያታርጉ እንደዛ የምትልበት ምክንያቷ እኔ ለተናገርኩት ቃል ዲፈንድ ማረጊያ ማሸማቀቂያ እንዳልወጣ ሰዎች ያንን ሐሳብ ይዘው እንዲሰድቡ ነው። ያ ተገቢ አይደለም። እኔ በተናገርኩት ቃል ላይ ይሄ ንግግር ትክክል አይደለም፣ ይሄ ቢሆን ይሄ ነው እውነት ከሆነ ውሸት ነው፣ ይሄኛው ይሄን ነው። በቃ ሐሳብ ነው የተሰጠው። ሐሳቡ ላይ ተመርኩዛ ቪዲዮ አትሰራ። አንተ ገሌ እኮ አውቃለሁ ባልክ እንደዚህ ሆኖ ከባልሽ ጋር እንደዚህ ሆነሽ እናቅሻለን፣ ከጀርባሽ አንቺ እንደዚህ ነው። የተነሳው አጀንዳ ዳቦ ነው። እሷ የምታወራው ስለ ሰላጣ ነው። ምን ያገናኘዋል? ማይገናኝ ታሪክ ነው የምታመጣው። ማይገናኝ ታሪክ፣ ከጉዳዩ ማይገናኝ ነገር። ወሬቨር ዲስ ግን እኔ አብሳላት ብዙ ነገሮችን እግዚአብሔር ጸጋውን ሰጥቶኝ የቻልኩ ሰው ነኝ። ምንም ቢመጣ ተአምር እንዲህ ግልብጥ ቢል አይደንቀኝም። ግን ሌላ እናት ደግሞ ይሰበራሉ፣ ይከፋቸዋል፣ ስትረስ ያረጋሉ፣ ይጎዳሉ፣ ይታመማሉ። ልክ አይደለም ነው እንጂ እኔ ልጄን ኦቲዝም ብላ ቪዲዮ ስለሰራችብኝ ምንም ነው የማይመስለኝ። ለካስ ሰማ እዚህ 2-3 እናቶች ገብተው አለቀሱ። እንደዚህ አይነት ነገር ደርሶብኛል፣ እንደዚህ አይነት ነገር ደርሶብኛል ሲል ኦ ማይ ጋድ ብዬ ገርሞኝ አዝኜ እኔም እያለቀስኩ ነበረ ከዚህ እህቴ ጋር ማለት ነው። ያስለቀሰኝ የዚህ እህቴ ታሪክ እንጂ እኔ እንደዛ ስለተባልኩ አይደለም። እኔ ኦኬ እግዚአብሔር ሰርቶብኛል፣ እኔ ማንንም አያስለቅሰኝም። እና ይሄ ነው ለየሁላችሁም ኢትዮጵያኖች ፐርሰናል አይደለም። እግዚአብሔር በነገራችን ላይ አንድ ነገር መናገር ፈልጋለሁ። እግዚአብሔር አብዝቶ ሲያምንሽና ሲወድሽ ነው እንደዚህ አይነት ነገር የሚሰጥሽ። እውነቴን ነው የምልሽ። በቃ እግዚአብሔር ሲወድሽ ሲተማመንብሽ ነው፣ አቅም እንዳለሽ ሲያምን ነው። እሺ አይክፋሽ። ይሄ ሚዲያ አሁን ያለው ሚዲያ አጠቃቀም
በትላልቆቹ ብሷል። ትላልቅ ማለት እድሜ በጠገቡ በወለዱ ምናምን በቃ በደረሱ እናቶች ብሷል። መካሪ የመሰለ ገዳይ ነገር የሚያስተላልፉት እንደነዚህ አይነት ትውልዶችን የሚያመጡት እነዚሁ እናቶች ናቸው። ማለት ምክር በመሰለ ላይክ አንቺ ለምሳሌ ከአንቺ ጋር ብጣላ አብሳላት እኔ አንቺን ልሰድብሽ እችላለሁ፣ አንቺን ልናገርሽ እችላለሁ፣ አንቺን ላንቋሽሽ እችላለሁ፣ አንቺን ላዋርድሽ እችላለሁ ከሰደብሽኝ አይደለ? ልጅሽ ጋር ግን አልመጣም። ልጅሽ ምን አረገችኝ? ባለቤትሽ ጋር አልመጣም። ባለቤትሽ ምን አረገኝ? እነሱ ግን እንደዚህ ናቸው። እንድትናገሪ ነው የሚያረጉሽ። እቺ ሴት እንደዛ ናት። ከኔ ጋር ተጣልታ ከኔ ጋር እንግዲህ ያው በዘር ነው እንትን ብላለች ብላ የምታያይዘው እና ቀጥታ ግን ምንድን ያደረገችው ባለቤቷ እናትሽ እንደዚህ ብሏታል ያለው እሱ ራሳቸውን ኮመንት የሚሉትን ስታገናኝ አይሻ ከዛ ባልሽ እንደዚህ ብላ ለሚዲያ አሳልፋ የምትሰጥ የቤትሽን በቃ ቤተሰቦችሽን ለማሰደብ የምታደርግ የሚጠላሽ ሰው አዎ ምናምን እያለ ይሰጣል። ሶሻል ሚዲያ ነው አትበሉ ማለት አትችም። የፈለገውን ኮመንት ይሰጣል እና በቤተሰብ ነው የምትመጣው። በጣም የሚገርምሽ ነገር እናንተ የምታውቋት እዚህ ቲክታክ አፕ ላይ ነው። ሌሎች ደግሞ የሚያውቋት የሆነ አፕ አለ። እኔ ደግሞ ማውቃት ፊቷን ሸፍና ዩቱብ ላይ ስትናገር ነው ማውቃት። እንግዲህ የዛሬ 14 ዓመት ሶሻል ሚዲያ መጠቀም እና 15 ዓመት መጠቀም የጀመርን ሰው እሷን እናውቃታለን። ምን አይነት ሴት እንደሆነች ምን አይነት ማለት የት ደረጃ እንደምትሄድ እዚህ ጋር የገጠመችውን ሰው መርታት ሲያቅታት ቀጥታ ቤተሰቦች ጋር ነው የምትለጠፈው። ከዛም በኋላ መካሪ መስላት መጣለች። አዎ ትልቅ ሰው ስለሆነች የእናት ግሬስ ወይም የእናት አቋም ስላላት እውነት ይመስለዋል ሰው፣ ግን አይደለም። ሊያናት የሰደበቻት ሊያን ነው ማናደድ የምትችለው። ትመጣና ቤተሰብሽ ላይ ልጅሽ ላይ ከዛም በኋላ ደግሞ ለልጅሽ የመከረች ይመስልና ልጅሽ እንድትጠፋ ልጅሽ ማለት ቤተሰቧን እንዳታከብር ትክክል አይደለም ይሄ ነገር የሚባለውን ነገር እንዳታምን ሞራል አርጋ ትሰጣለች እንጂ ሲጀመር አላቃት አታቀን። ግን ሁሉም እናቶች መተው ቢናገሩ ሁሉም የወለዱ እናቶች በአጠቃላይ ያልኩሽ እንኳን ታዩ እሺ ታያት ጂጂ በፖለቲካም በምንም ተሰዳዳሪ ሊሆን ይችላል። ጂጂ ላይ የሄደችባት አካሄድ መታዘብ ያቅታቸዋል። እቺ እናት እንግዲህ አሁን ያለቀሰችው ሙሉ ሪከርዱን ሶሻል ሚዲያውን ተጥለቅልቋል፣ አይታችኋል። እንግዲህ እችን እናትንም እንደዛ ነው ያስለቀሰችው። እኔ ስለማላለቅስላት ምክንያት ደግሞ እዚቹ ሚዲያ ላይ ያደግኩ ልጅ ስለሆንኩኝ የሚመጡበትን አመጣጥ ስለማቀው አዎ ደጋፊ የሆነ ሰው ደጋፊ መጣና ትክክል ናችሁ የስ ምናምን እያሉ ይናገራሉ። ከዛም በኋላ የማያውቀው ያልገባው ሰው ሊያለቅስላቸው ይችላል። እነሱ አላማቸው እንደዚህ ነው። እዚህ ውስጥ መታችሁ እናት አንቺ ሊያ ምናምን አዎ ነኝ እናት ብቻ ሳይሆን የእናት አርያ ነኝ እኔ ለራሴ። ለእናንተ እኮ አይደለም እንዴ እናንተ እንድትከተሉኝ እኮ አይደለም። በነገራችን ላይ እኔ ለራሴ እናት ነኝ። ግን ደግሞ ሚዲያ ላይ አፏን ለከፈተችብኝ ሴት እስኪ በቃት ድረስ ነግራታለሁ። እስኪ በቃት ድረስ ማለት ነው። አፍሽን አንቺ ስከፍችብኝ ወተሽ ዝም ብዬ አላይሽም። ይሄን ማመን አለብሽ። በተቀረ ግን እንትናን ብለሻታል። አዎ ብያታለሁ ስትለኝ መልሼላታለሁ። እሷን የመለስኩላት እንትናን እንዲህ አዎ ብያታለሁ። አልከራከርም እኮ ነኝ። ግን ያላልኩትን የሄዳችሁበትን ርቀት ነው የምነግራችሁ። የሄዳችሁበት ርቀት ሊያ የኦቲስቲክ እንትኖችን ሰደበች እንዲያልቻ አላረገውም በዩ ብትኝ አላረገውም። አቅሙም የለኝም። በቤቴም አለ በቤቴም በራሴ ዘመድም ስላለ አላረገውም። አዋለው የእናትን እንግልት እናት ምን ያህል ዋጋ እንደምትከፍል እኔ እናት ከሆንኩት በላይ እሷ ዋጋ ትከፍላለች። ያንን እያወቅኩኝ አፌን ሞልቼ አልልም። እናንተ ኮሜንታተሮች በሉ የፈለጋችሁትን። አዎ እንግዲህ ብላችኋል እኮ ተሳድባለች ብላችሁ ርቀት ሄዳችኋል። ግን እውነታን እግዚአብሔር ያውቃል። እናንተ ሳትሆኑ እግዚአብሔር ነው የሚያሸንፈው። እውነትን የያዘ ወድቆ አይወድቅም። እናንተ ግን አስመሳዮች ናችሁ ሁላችሁም እዚህ ሚዲያ ላይ። በተለይ እነዚህ ሰዎች እኔ አንገት የሌላት እንት ያለሽ አንገት የሌላትም ሳይለንት ኪለር ናት። ሰውን ቀስ ብላ ነው የምትገድለው ስትናገር። ሚዲያ ላይ ስትመጡ ታውቁታላችሁ ፊሊንጉን። የሆነ ሰው እየመከረ መጥፎ ነገር ሲያስተላልፈብህ ምን ብለህ ልትናገር እንደምትችል ታውቋለህ። ለአንቺ ኮመንት መጻፍ ቀላል ነው፣ መሳደብም ቀላል ነው፣ መናገርም ቀላል ነው። ለእኛ ግን ከባድ ነው በቪዲዮ ወጥቶ መመለስ። ያ ነው እኮ ልዩነታችን። ስለዚህም ይኸውላችሁ እዚህ ውስጥ አሁን እንደዚህ የማን ደጋፊዎች መታችሁ ምን እንደምትሉኝ አውቀዋለሁ። የማን ደጋፊዎች ምን እንደምትናገሩኝ አውቃለሁ። አንድን ሰው ለማስጠመድ ታጥቀሽ መተሽ ከሰራሽ ኦፍኮርስ አንቺ የተባልሽ ነው የሚመስልሽ፣ አንቺን የሰደብኩሽ ነው የሚመስልሽ።
ስለዚህም ይሄንን እሺ ማሪ ይሄንን ነው ምለው የዚች የብላኳን ቆንጆዋን ልጅ ፎቶ ፕሮፋይል ያደረግሽው ልጅ አይዞሽ የኔ እናት አይዞሽ አትከፊ እግዚአብሔር ኃይሉን ብርታቱን ይስጥሽ ቢቻላችሁ እናቶች የምመክራችሁ ሚዲያ ላይ ልጆቻችሁን አታምጡ ሚዲያ ላይ በተለይ አሁን ያለው ሶሻል ሚዲያ አጠቃቀም በጣም ስለሚያስጠላ እናቶች ልጆቻችሁን ደብቃችሁ አሳድጉ ምክንያቱም እያዩ ሲያድጉ መጨረሻቸው ወይ መጥፊያ ነው የሚሆነው ምክንያቱም መልካም ሰው የለም በእውነት ነው የምላችሁ እዚህ ሚዲያ ላይ ስለ እናትነት ስሜት ተሰምቷቸው ቪዲዮ የሚሰሩ እናቶች አላችሁ ካላችሁኝ በጥቂቱ ነው የምነግራችሁ ጥቂት ሰው እንደዚህ ብያሳያችኋለሁ ስለዚህም ልጆቻችሁን ደብቁ ሸፍኑ አታሳዩአቸው ከተቻላችሁ አታሳዩአቸው በቃ ምንም አይነት ሚዲያ አታሳዩአቸው ይሄንን ነው የምለው አብሳላትዬ አይዞሽ እግዚአብሔር ስለሚወድሽ ነው ስላከበረሽ ነው ይሄን ያደረገው እውነቴን ነው የምልሽ እግዚአብሔር ምስክሬ ነው ማንንም ምንም ቢልሽ እንዳታዝኒ ኮሜንት ስንት አንቺ በተናገርሽ ቁጥር ሐሳብሽን የማይደግፍ ሰው መጥቶ እኮ ይሰድባል አዎ ልክ ነሽ ትክክል ነሽ ይልሻል ሲቀጥል ስላንቺ የሚሰሩ ቪዲዮዎች ላይ ገብተሽ ኮሜንት አታንብቢ እምመክራችሁ ማለት ነው እኔ አሁን የሆነ ሰው ስለኔ ቪዲዮ ሲሰራ በታሪክ ኮሜንት አልከፍትም ጥሩም ይሁን መጥፎም ይሁን ኮሜንቱን አልከፍትም ያኔ ጠቀመኝ ኮሜንቱን አላየውም በቃ ምንም አይነት ኮሜንት እንዳትከፍቺ በቃ ዝም ብለሽ ለፊው በተለይ ከእንደዚች አይነት ሴትየው እቺ ሴትየው ማለት ቀንድ ያላት የሶሻል ሚዲያ ሰይጣን እናት ናት በድፍረት ነው የምነግርሽ አሁንም ነግርሻለሁ ነገም ነግርሻለሁ ከነጎዲያም ነግርሻለሁ እቺን እያላችሁ ትክክል የምትሉ እናቶች እውነቴን ነው የምላችሁ ይድረስባችሁ ትክክል ናት የምትሉ ይሄንን ነው የምላችሁ የእናትን ህመም የሚያውቀው እናት የሆነ ሰው ብቻ ነው ታውራስቲ ልጅቷ ሰላም ዱሌ ቤተሰብ ሁላችሁም እንደናችሁ ቆይ ወይ ጉድ ቆይ አንዴ ልጅቷ ታውራስቲ መልካም ለሊያ ጥያቄ ስላለኝ ነው ሳትወጣ ጠይቃታለሁ እጠብቃለሁ የእሱን ነው ወሬ እሺ እኔም ጀስት ሊያን አንዳንድ ነገሮች ልላት ነው የምትወጣ ከሆነ አይሻ ልጅሽን አንሽና እስቲ የምትይው ነገር ካለ ጠይቁኝ ችግር የለውም ጠይቁኝ ሲጨርሱ ጠይቁኝ ሊያዬ እኔ በበኩሌ ቆይ አንዴ አንቺ እሺ ሉላ አመሰግናለሁ ትንሽ ተረጋግቻለሁ አጠጥቼ ኩይሊያን ማጣት ያው እዚህ ውጭ ስትወጣ የራስህን የወገንህን ድምጽ መስማት ትፈልጋለህ በዛ ዩቲዩብ ከፈትኩኝ በቃ በጣም ነው የምትጫወተው እና የዛን ጊዜ ነው ማጣትና እኔ ልጄ ተሰርቃ የጠፋችብኝ በ4 ዓመቷ ነው ብዙም ባላወራልህም ማለት ነውና ከዛ ግን እንዳገኘኋትና እሷን ለማምጣት ምን ያህል ሰፈር እንዳረኩ እንግዲህ አሜሪካን ሀገር ምጠጣ እናት አይደለም ታክስ ትከፍላለህ ታክስ ከፍለህ አሳይተህ ነው ሉሊ የምታመጣው ገባክ እና ደስ ማሳንጀር ላይ ሁሉም ሰው ያወራታል ወንካ ደስ ትል ነበር እንዳሁን አልነበረችም እና ነገርኳት ማለት ነው ማሳንጀር ላይ ልጄን አገኘኋት አገናኝ ስትል አንድ ቀን ልጄ ይቅርታ ብላ አንድ ቀን እኔ ጋር መታ ነበርና ኦኬ አውሪያት አልኳት አወራው እኔ እኮ ብዙ ትግርኛ አልችልም ምናምን አለች አውሩ ምናምን ማለት ነው ከዛ ምን አለችኝ ለምን ይሄ ታሪክ በጣም ቆንጆ ነውና ለምን ዩቲዩብ ላይ እንትን ለምን አላረግሽ ልጄ በጣም ብልህ ነሽ ከኔ ይልቅ ማለት ነው ኖ ማማ ይቅር ምናምን አለች ማለት ነው ከዛ ተጠፋፋው በቃ እኔም ጥሩ አልነበርኩም ከልጄ ጋር እና እንትን ላይ ያገኘዋት ማለት ነው ቲክቶክ ላይ ያው የጦርነቱን አየሁኝ እንደዛ ሳይ ልረዳ ገባው ማለት ነው እና እኔ ፌስቡክ ላይ ይሄ የድሮ እንግዲህ ማንም ሰው ነው ሲፖስት እኔ ፖለቲካ አላቅም ምንም ነገር አላቅምና ያብቹን ሁሉ ማአት ነገር ነው መለጣጥፈው ማለት በዛ ይዛኛለች ገባ የልጅ አባት ያው የነሱ አገር ስለሆነ ማለት ነው ከዛ ምን አለችኝ ገስት ገባው ልረዳ ነው ማጅን የገባው በእውነት ኩይሊያ እየሰማሽኝ ከሆነ በእውነት አንቺ ምታምኚ ከሆነ ማለት ነው አንቺ ክርስቲያንም ሆኚ ምንም ሆኚ ልጆች አለሽ ማለት አንቺ በእውነት የእውነት ልጆች ካለሽ እውነቱን ተናገሪ ማለት ነው ገስት ገባው ወንድሜ ገስት ገባው ልረዳን የገባሁት ሌላም ቦታ ረድቼ ከነ የኔ ብር የደረሰው ማይጮ ነው
ከነ ቪዲዮ ጸግሽ የሚባል አለ ዲሲ የሚኖር ማለት ነው። እሱ ማስረጃ ልኮልኛል። ኢቭን እንኳን የላኩትን እንኳን ለኤኬሌ ነው የሰጠሁት ብለሽ እንኳን አላልሽኝም ማለት ከዛ ገባው $150 ረዳው ማለት ነው። ከዛ አንድ ቀን የዚችን እናት በቃ ይሰድቧታል። ያው ፔን ያለው ሰው ነው ገባ ፔን ያለው ሰው አለው። ግን ለምንድን ነው እቺን እናት የምትሰድቧት ምናምን አልኳት። ለጣጠፉት ፎቶዬን እንዳሉ እኔ አልፈርድባቸው ገስት ላይ ያሉት ትንሽ እንትን ያለኝ እቺ ባሪያ እቺ ለጣጠፉት እቺ በእንትን እንደውም ለያዩት ብሔሩን ራሱ እኔ አላቅም ነበር እንደዚህ ሁሉ እቺ እንትን ይሆናል ያስረገዛት ቡና ቤት አግኝቷት ይሆናል ያስረገዛት ምን ይሆናል ከዚች የሚወልድማ ተጋሩ የለም ተሳሳቁብኝ አልኩ። እኔ እንግዲህ ፔን ላይ ነኝ። በጣም ነው የተሰማኝ ያቺን የመሰለች ወርቅ ልጅ እኔ ነኝ የወለድኳት እኔን እንደዛ አይባልም። ኩይን ሮጠሽ ሰው አሁን ነው ይሄ ነገር የመጣው ማለት ነው። እኔ በ10 ምናምን አመት ነው ልጄን ያገኘኋት ማለት ነው። እንደዛ እንኳን ትወስዳብኝ አላለቅስም። ሉልዬ እኔ ጌታ በጣም እኔ ሲንቀጠቀጥ ነበር። እስቲ እናንተ አስቡት ማለት ነው። ልጅ ወልዳችሁ በ4 አመት ጠፍቶባችሁ አገሩ የት እንደሆነ አታውቁም። ምን ሆነሽ ነው የምትኖር? እስቲ ንገሪኝ እናቴ ሆንሽ። እስቲ ፔንሽን ለኔ ንገሪኝ። ፔንሽን ንገሪ ለኔ መጥቼ እንኳን አይደለም ልጠጣ ልሰክር ቀርቶ ካምፓኒ ነው ስሰራ የነበረው ጥሩ ብር እንዳገኝ ታክስ ለማሳየት 16 ሰዓት ሰርቼ እግሬ እስከሚያበጥ ድረስ ኦቨርታይም እየሰራው ታክስ ለማሳየት ዝም ብለሽ እውነቴን ነው የምልሽ ልጆችሽ ምን እንደሚሆኑ አታውቂም። ከዚች የሚወልድ የለም ብለሽ ነው ስትረጭኝ የነበረው ማለት ነው። ስላለኝ እኮ ነው ገብቼ የረዳሁት። ወይኔ ልጄ እኮ እዛ ብትሆን ኖሮ ጦርነት ሄዳብኝ ነበረ በ10 ምናምን አመት ነው። ወይኔ ልጄ ብትሆን ምን ሆነ ብዬ መርዳት ራሱ አይገባኝም ነበር ለእናንተ። አይገባኝም። ፕሊስ አታልቀሽ፣ በእናትሽ በፈጠረሽ በእናትሽ አታልቀሽ። አይ ኖ ፔንሽ ይገባኛል፣ ተረድተንሻል። ፕሊስ በእናትሽ በእናትሽ ለእነሱም እኮ ደስታቸው ያንቺ ማልቀስ አይተሻል። አሁን ሳሰማሽ ነበር አይደለ? አንቲ ለሊያን እኮ ጎላን አይደለም ማለት ሰው ለዚች ለባለጌ እግዚአብሔርን ውሸቷን ነው ጎላን እንድትመታ እያረግሽ ነው። እናቴን ነው መንካት ነው የምትፈልገው። መልሽ $150 ለማን እንደሰጠሽ ራሱ አላውቅም። መልሹ እንደውም አይገባኝም ለእናንተ መርዳት ልንገርሽ። በስመ አብ ወመንፈስ ቅዱስ ልንገርሽ እንደዚህ ያለቀች ስታወሪ ሰክራ ነው እንደዚህ የምታወራው ትልሻለች። የእሷ ድራማ ተረጋግተሽ አውሪ። በጣም ባለጌ ነች። እኔ የማይወድሽ በጣም አንበሳ። ከዛ እሳት ውስጥ አወጣኋት። ይሄኔ ጦርነት ሄዳብኝ ነበር አወጣኋት። ሰታንኪው በቃሽ ፕሊስ በቃሽ፣ ተረጋጊ። እኛ ወደ መፍትሄው እንሄዳለን። ብዙ ሰው ያግዝሻል። ልጅሽን እንዴት እንደምታገኝ ማለት ነው። ይኸውላችሁ የሆነች ጥሩ ልጅ ነበረች፣ ሁሌ ማውራት ማለት በጣም እዚህ ሁሉም ሰው ተሳዳቢ አይደሉም። ባይዘው በጣም ጥሩ ልጆች አሉ ለሰው። አሁን አንተ ሰማኸኝ አይደል? በውስጥ ደግሞ በጣም ብዙ ልጆች አሉ። በጣም ነው እኔ እየከፋኝ ያለው። ለምን እንደማይከፋኝ ታውቃለህ? አንዳንድ ነገር እኔ ከልጄ እኮ ምንም አይደለም የምፈልገው፣ ብቻ ምን ስላረገችልኝ ነው የምትለው ነገር እንዲቆምልኝ ነው የምማለደው። በቃ እኔ እንደውም አሁን ቅድም ነገርኳችሁ መልክቴ ለማይጮ ልጆች በቃ መልክቴ እቺ እቺንም እርቅ ምናምን አይደለም። 2 ጊዜ ይቅርታ ብላኛለች። እኔ እኮ ልንገርልህ ገና እሷ ሰክራ ምናምን አለች። ገና መታ በወሯ እኮ ነው እኔ ገና አቅፊያት እንኳን አቅፊያት በአንቺ ምክንያት ፀጉሬን አርቻለሁ። በአንቺ ምክንያት ቅንድቤ የለም በለቅሶ ብያ ሳልጨርስ እኮ ነው ሌላ ታርጌ ፈጠረችብኝ። ሁሉን አይወራም ሉል እኔማ ጎበዝ ነኝ
ልጄን እያልኩኝ ፈልቅቄ አወጣኋት። ሴ ታንኪው ልጄን እኮ ቤት ክራይ ክፈይ አይደለም እያልኩ ያለው። ፕሊስ እንደዚህ አትበይኝም። አሁንም ቅድም ተናግሬ ፕሊስ ለማይጮ ልጆች የልጄ ስም ቤተልሔም አጽብሃ ወይም አሰፋ ትባላለች። ንገሩልኝ የማይጮ ልጆች። አክስቷ መቀሌ ያለች። አሁንም እናትሽን እያስለቅሽ ችዬ እኮ ነው። አሁን እናንተ አይውጣት። ድሮ እኔ ጂጂ ኪያን ሲሰድቧት እኔ አለቅስ ነበር በልጇ ሲሰድቧት። ለምን ፔን አለኛ ልጅ እንዴት እንደሚመጣ። ዛሬ ሳምሪ የት ነው ያለችው? እናቷ ስር ነው ያለችው ሳምሪ። እኔ ማዝነው ለምን እግዚአብሔርን ዛሬ ብሞት ደስ ይለኛል። እግዚአብሔርን ነው ሙላችሁ። እንባዬ ያሳምማታል ልጄ። የኔም ባጥሩ አይደለም ላንቺ ልጄ። በእግዚአብሔር አታስለቅሽ እባክሽ፣ እኔ ልጅ እባክሽ። እኔ ምንም አልፈልግም፣ ይቅርታም አልፈልግም። ብዙ ነገር እዚህ ባወራው እንትን ይሄ ቲክቶክ ድብልቅልቅልቅ ነው የሚለው። ልለምንሽ እባክሽ ተይኝ፣ እኔ እያመመኝ ነው። እባክሽ ቤቴ ተይኝ እባክሽ። ማንም የለም እባክሽ ልጄ ተይኝ። ለአንቺ ጥሩ አይደለም፣ ገና ልጅ ነሽ አንቺ። እባክሽ እኔ ልጅ ተይኝ። ምን አርጋልኝ የምትይው ነገር እያመመኝ ነው ልጄ። ስንት ዓመቷ ነው? እድሜዋ ስንት ዓመቷ ነው? ከ13 ወደ 24 አልፋለች። እኔ እኮ ያመኩትን እኮ ነው እያወጣል ያለሁት እኮ። እኔ እኮ ልውል ያመኩትን እኮ ላውጣው በቃ ብዬ ነው እንደ ፈርቼ። ወይኔ እናት እንደዚህ ነች እንደ አላው። እንደውም የሆነ ዩቱብ ቀጠሮ ይዣለሁ፣ አወጣዋለሁ እንዳለ ነው አወጣው። እኔ ቂም እንኳን አልያዝኩም። ለእቺ ማለት አሁን ኩዌሊያ ምንድነው የሰደበችኝ? ካንቺ የሚወልድ ተጋሩ የለም። ኩዌሊያ እኔ 10 ምናምን ዓመቴ ነው ማቀው። እንዲህ እንኳን አልበሰልኩም። ኩዌሊያ እኔ ቆንጆ ልጅ ነው የወለድኩት። አንቺ ባሪያ አይደለሁም። ዘር አለኝ። ኢትዮጵያዊ ነኝ። እኔ ኢትዮጵያዊነቴን ነው ማቀው። ኢትዮጵያዊ ነኝ እኔ ቆንጆ። አሁንም እየነገርኩ ያለሁት ለዘረኞቹ ምናምን ሳይሆን ለኢትዮጵያኖች፣ ለእናቶች። አሁን እኮ ነው ኢሞሽናል የሆንኩት። እቺ ልጅ አሁን እንደዚህ የምትሆነው ልጅ እናቷ እንዳትጎጂ ነው። እኔ ተጎድቼ በሽተኛ ነው የሆንኩት ነው። ምን አልኩኝ? እኔ አልተናገርኩም። እኔ ምጠጣ እናት ነች ልጇን በዛ ዛት የምታመጣ። እኔ ስቄ አላቅም። የኔ ጥያቄ ምን መሰላችሁ? ብዙ ድሮ ያገዙኛሉ። አሁንም እያለቀስኩ ነው። እኔ እህታችሁ ድሮም ልጄ ጠፍታ እያለቀስኩ ነው። ላመጣትም 1 ሰዓት ተኝቼ ሄጄ እያለቀስኩ ነው እንዲያመጡልኝ። አሁንም እያለቀስኩ ነው። የኔ ጥያቄ መቼ ነው ምስቀው? ሰማችሁ ወይ? አዎ በቃ ፕሊስ በእናትሽ አታልቅሽ። በጣም ስሜት ይነካል። ካለሽ በጣም ሰዎችን አንቺም ትጎጃለሽ። ይገባናል ስሜቱ። በጣም ማስተማሪያ ነው አንቺ እናት። እኛ ልጅቷን ከፍተን የምናወራው በጣም እናቷን እንዴት አቢዩዝ እያደረገቻት እንደሆነ በአንድ ቪዲዮ አይተን እኔ ደንግጬ ነው። ምክንያቱም የቲና ነገር እንዲህ በቀላል አይተ ነው ምን አገባን በቃ እሷ ስለምትወድ ነው ስለወደደችው ነው ሄደችው ብለን የእናትን ፔን የእናትን እንደዛ መጨነቅ መረበሽ ሳናቅ ተቃጥላ ሳንደርስላት ነው የሞተችው። ስለዚህ እቺም መታ አደባባይ ላይ እንደዛ ስታረግ ቤተሰብ እናቷ ምን እንደምትሆን እኛ ነን የምናውቀው፣ እንዴት እንደምትናደድ። በውስጥ ቢሆን ችግር የለውም። ሶሻል ሚዲያ ደግሞ ልጅን ይበላል። እናት ትጎዳለች። እንደምታዩት ነው። ሰው መርዝ ነው። ምን አገባት በልጇ ምን አገባት እናትየዋ ብሎ የሚፈርድ ነው። ልጅ በእናት በልጁ የማያዝበት ማንም መቶ ኮምፕሌን የሚያደርግ እንደዚች አይነት ደግሞ ረህጥ ደግሞ ራሷ ትጠጣለች፣ ራሷ ዱርዬ ናት ብላ ነገ መታ የምታወራ ሰው ናት። እነዚህን ሰዎች ነው እየተጋፈጥን ያለ ነው። ልክ ነሽ፣ አዎ የመጣሽበት ነገር ይገባኛል፣ ግን አዎ እንደርስላታለን። ለዚችም ልጅ ለመድረስም ነው፣ ለዚች እናት ለመድረስም ነው አሁን ከፍተንም እያወራን ያለው። ስለዚህ ተረጋጊ። ታሪክሽ በጣም አሪፍ ነው፣ ለማስተማሪያ ይሆናል። ልጅሽንም ታገኛለሽ። እግዚአብሔርን ፍሪ ባይሆን እግዚአብሔር ይሄ ድራማ ምናምን አትበሉ። ከዚህ በፊት የሆነች ልጇን ተነጥቃ እኔ ሮሚ ቤት ራሱ ማለት ሶሻል ሚዲያው እንደዚህ እንደሆነ አላቅም ነበር ልውልና ሮሚ ጋር ራሱ አውርቻለሁ። ይሄ ድራማ እኔ ምን ፈለኩ? እህቶቼ ልጄ በቃ ብሞት ደስ ይላቸዋል እንዴ? የኔ ስምባኮ ለልጄ እኮ ጥሩ አይደለም። ይሄን ታውቃላችሁ። ንገሯት ሄዳችሁ እኔ ልሙት የኔም ባጥሩ አይደለም። እንባዬን እየረጨውብሽ ነው ወደ ላይ እንዴት ቱቴልሽ እየረገምኩሽ ነው ያልኩ ነው። ንገሯት፣ እዚህ ከምትሰሙኝ ንገሯት።
አይት ችግር የለም እኮ ኮሜንት መዝጋት ይቻላል። እዘጋዋለሁ። በቃ ፕሊዝ አታልቅሽ። እናትሽ አንቺ ታርጋት እሷ ታርጋት በቃ ለእናት ነው። ቢሆን አንተ የሚውት አድርጋትና ማለት ነው የሚያረጋጋትን ነገር። አንደኛ ነገር እኔ አሳንቲ ያየሁባት ነገር ምን እንደሆነ ታውቃለህ? ደጋግማ ተስፋ አትቆርጥም። በኩሊያ እንዲገባ ትጠብቃለች ወይ እንድታዝንላት እንድትረዳት። ለምን ተናገረችኝ እኔ እኮ እንደዚህ ተቸግሬያለሁ ብላ ታስባለች። እንዴት ነው አንተ አንድ አጋን ከነጭፍሮቹ አስቡልኝ የምትለው? አስቡልኝ ተረዱኝ የሚባል ነገር አለ እንዴ? አስቡልህም። አንተን ለማጥፋት ነው የመጡት። ምንም አይነት ሎጂክና ማስረጃ በፍጹም ምንም እውነት ይዘህ ብትመጣ አይቀበሉህም። አሁን እንኳን ምን እያለቻት ነው? ለቅሷን ከሰማችሁ በኋላ አሁን ኩኩ ያሳያችን ቪዲዮ ላይ ምን እያለቻት ነው? ላይቭ ገብታ ልጅን እናትነት እንደዚህ አይደለም እንግዲህ በአራት ዓመቷ ተሰርቃብኛለች፣ አላገኟትም። ልክ አሜሪካ ሄጄ ገንዘብ ሳገኝ ሲቲዝንሽፕ ሳልቀበል ልጄን አመጣው እያለች እየሰማች ባላሳደግሽበት እናትነት የለም፣ እናትማ ከሆንሽ እንደኛ አሳደገሽ ነው የምታወሪው እያለቻት ነው። አሁን ከዚች ሴትዮ ጋር መነጋገር ጥቁር ድንጋይ ላይ ውሃ ማፍሰስ ነው። በቃ እኮ አንዳንድ ሰው ላይ እኮ ትዘጊያለሽ። አሁን ለሚለፈልፍ እብድ ምን አለኝ ምናምን ብለሽ ትሰሚያለሽ። በራይት ማይንዱ እንዳልሆነ ታውቂያለሽ። አታዳምጪውም አይደል? ልክ እንደዛ ነው መሆን ያለበት። አሳንቲ አሁን ከዚች ሴትዮ ተምራ ወይ አዝናልሽ ወደ ሴንሷ ትመጣለሽ ብለሽ አታስቢ። ከዚህ በፊት የሰማችሽ ስታስመስል ነው። በፊት ጥሩ ሰው ነበረች የሚባል ነገር የለም። እባብ ሕፃን እያለ ጥሩ ነበረ፣ ከፍ ሲል ነው መጥፎ ነው የሚባል ነገር የለም። አንዴ መንደፍና መርዙን መርጨት እስከሚለምድ ድረስ ነው። ያ ክፋቱ የተፈጠረበት ነው። ያ መርዝ አብሮታ አለ። ልጅ ሆኖ አንቺ እንዴት እንደሚውጥሽ ማያውቅ ዘንዶ ከፍ ሲል ይውጥሻል፣ ይለካሻል። ልክ የሆነ እድሜ ላይ ሲደርስ ይውጥሻል እንጂ እንደ ፔት አድርገሽ እንደ ውሻ አድርገሽ አላምደሽ ቤትሽ አታስቀምጪው። እቺም እንደዛው ነች። አሁን በተናገርሽው በዚህ ሀዘንሽ ላይ ሌላ ቁስል ነው ነገ ቪዲዮ የምትሰራብሽ። አንደኛ ተስፋ ቁረጪ። እንኳን ከኩሊያ ጥሩ ነገር አይደለም ከልጅሽ ራሱ ምስጋና እንዳትጠብቂ። ምክንያቱም በዛ ሁሉ አመታት ልጅሽን ማን እንዳሳደገው አታውቂም። ልጅሽን ምን አይነት ሶሳይቲ፣ ምን አይነት ኢንቫይሮንመንት፣ ምን አይነት ኔጌቲቭ ሰው እንዳሳደገው አታውቂም። እንኳን እንደዛ ተራርቀሽ አይደለም እቤትሽ ተቀምጦ የዴዚ ነገር ማየት ትችያለሽ። ሚዲያና ዜናና የፈረንጅ ሚዲያዎች ምናምን ልጅሽን ከቤተሰብ ነጥሎ ነው የሚያሳድገው። ጀንትል ፓረንቲንግ። አንቺ ልጅሽ እንዳትቀጭ ያደርግሻል፣ እነሱ ይቀጡልሻል። ከዛ አንቺ አንድ ነገር ስትይ ፖሊስ ጋር ነው የሚደውለው። ልጅሽን በቤትሽ እንኳን ከአንቺ መነጠል የሚችል ጊዜ ላይ ነን ያለ ነው። መቅጣት መቆጣት ማትችይበት ጊዜ ላይ ነን ያለ ነው። በጣም እንኳን አንቺ ገና እኔ አምጥቼሻለሁ ምስጋና ነው የሚገባኝ ብለሽ ምስጋና ልትጠብቂ ቀርቶ ማለት ነው። እኔ የምነግርሽ ወደ ጤናሽ ወደ ራስሽ አተኩሪ። ከእግዚአብሔር ጋር ያለሽን ነገር አጥብቂ። ሁሉንም ሰው ይቀርበይና ከዛ እግዚአብሔር ጊዜ አለው መፍትሄ የሚያመጣ ከሆነ ወደ ትክክለኛ ማይንዷ ልጅሽን እንዲመልስልሽ እንትንላለን። እዚህ የምትመጣ የምታወራ ሰው ከሆነች እዚህ ጋር ትቀርባለች። ቴራፒ ጋር መሄድ ካለባት አይ ዶንት ኖ እናዋጣለን። ወደ ሴንሷ ትመጣለች፣ አንቺ ወደ ሴንስሽ ትመጫለሽ። ሶልቭ የሚደረግ ከሆነ በጣም ደስ ይላል። ካልሆነ ግን አንቺ እያዘንሽና እያነባሽ መሞት የለብሽም። ሁለተኛ ነገር ደግሞ በፍጹም ቅጣት ታክል ርህራሄ ለሌለው ሰው እንዲሰማሽ እንዲረዳሽ አትሞክሪ። የበለጠ ልጅሽን ወደ ሌላ ጎን ነው የሚጎትቱብሽ። አንቺንም ደግሞ በቁስልሽ እየተሳለቁ ነው። አሁን እኮ ቡና መጠጫ ነው ያደረጉሽ። ለቅሶሽ እኮ ትንሽ ድንግጥ አላረጋቸውም እንዴ? እናትነት ማለት እንደዚህ አይደለም። መጀመሪያ ልጅሽን አሳድገሽ አውሪ እያሉሽ አሁን ድጋሚ መልዕክት ስለሷ ትልኪያለሽ። ከጭንቅላትሽ ቆርጠሽ ጣያቸው። ቆርጠሽ በቃ የሆነ እባብ እግርሽን ቢነክስሽ ምንድነው አንቺ ገጀራ ካልሽ ቁርጥ አድርገሽ ትጠዋለሽ አይደለ? ምክንያቱም ያጠፋሻል። በቃ እንደዚህ ነች እቺ። ብንችል እንደ ኢትዮጵያውያን ማለት ነው የዘቀጠ አስተሳሰብ ብዙዎቻችን ባይኖረን ኖሮ እንደዚህ አይነት ሰዎች ወደፊት አይመጡም ነበረ። የሁሉ ተከታይ አይኖራቸውም ነበረ። አንፎርቹኔትሊ ግን እብድም ተከታይ ያለው እዚህ ሀገር ጭፍሮች አሉት። ትልቁ አጋንንት በጣም ትንንሽ አጋንንቶች አሏቸው።
ደግሞ በጣም ዳሜጅ ይሰራል። ሌላ በጣም ቴንኪው አሁን ሌላ ምነግራችሁ አሁን እያለቀሽ ያለውን ራሱ ምን እንደምታረግ ታውቂያለሽ? በስሜት የምታወሪውን እሷን ብቻ ፓርት ታወጣና እሷን ታስተላልፍና እንደዚህ እየጠጣችሁ መታችሁ ምናምን ነው የምትለውና ከቻልሽ ተረጋግተሽ ለመናገር ሞክሪ። ምክንያቱም የእሷነት የሚያውቀው የደረሰበት ሰው ብቻ ነው። በምክር አስመስላ ልክ እች የምታወሪያትን ፓርት የምትናገሪያትን ስሜታዊ ሆት ሆነሽ የምታወሪያትን ፓርት ታወጣና ከዛም በኋላ ያዘነች እናት ኢትዮጵያዊ እናት በሚመስል መልእክት መርዟን ትረጫለች። ስለዚህም ከቻል ስሜታዊ አትሁኚ። የተጎዳሽበትን እግዚአብሔር ያውቀዋል። አንቺ ልጅሽን አይቼሻለሁ እንደዚህ ቅፍ ስታርያት ማለት ነው። አንቺ ልጅሽ በ4 ዓመት ተወስዳ የት ሀገር እንዳለች ባታቂ ምንድን ነው የሚሰማሽ? እስኪ ለኔ ንገሪኝ። ይገባኛል እኮ ያንቺ ህመም ይሄ ቁስልሽ ውስጥ እሱ ነው እንጂ የሚያስለቅሰኝ የሷ ግን መጠቀሚያ ሁሉም ሰው ያውቃል። የእሷ ተከታዮች ይኸውልሽ እሷ ትክክል ናት ብለው የሚያምኑት አንቺ አንድ ነገር ልንገርሽ፣ የሆነ ሰውን የሚከተለው ሰው ካመነው አመነው ነው ያንን የሚለውን ነው ይዞ የሚሄደው። እሷ ደግሞ እቺ አንቻውን ህመምሽን እኮ ነው እኛንን የምንረዳሽ፣ ቁስልሽን ነው ፍንቅል አድርገሽ የምታወሪው የምትናገሪው። ያችን ፓርት ታውጣና እየጠጡ እየመጡ እያወሩ እንደዚህ እያሉ ልጅ ባይጠፋ ምናምን ብላ ይሄ የእናት ምክር የመሰለውን መርዟን ትረጭብሻለች። አሁንም ታሳምምሻለች። ምክንያቱም የሚከተላት አምኗት እኮ ነው። ገብቶሻል አይደለ? አንድ ሰውን የሆነ ሰው ሲከተለው አምኖት ነው የሚደግፍሽ። ሰው እኮ አምኖሽ እኮ ነው። እሷንም እንደዛ አይነት ሰዎች አሉ። በቃ ያልገባቸው ሰዎች፣ ቤታቸው ያልደረሰባቸው ሰዎች። እሷ የምታወራው ወሬ ትክክል ነው። አንቺ በስሜት ወጥተሽ በንዴት በብስጭት ህመምሽን ስትገልጪ እሷ መጠቀሚያ ታደርግሻለች። በቃ ይሄ ነው የእሷ ታርጌት፣ ይሄ ነው። የሰው ልጅ ስሜት አለው። በስሜቱ ላይ ምንም ድልሽ ልታወሪ ትችያለሽ፣ ልትናገሪ ትችያለሽ። ወደ ስሜት ስትመለሽ ደግሞ ስትረጋጊ ምኑኝ ነው ትያለሽ። ስለዚህም አሁንም ያንን ነው የምታረገው። ምንም በቃ ስሜትሽን እኛ እንረዳሻለን። እኔ እግዚአብሔርን ነው ምልሽ፣ ለስውሯ ማርያም ምሳልልሻለሁ። መርዳት ካለብን እግዚአብሔር ምስክሬ ነው፣ እንረዳሻለን። ልጅሽን እንዴት ማግኘት እንደምንችል ንገርኝ። እዚህ ካለች ማለት ኢትዮጵያ ከሆነች የተቻለንን እናረግልሻለን። ቢቻል ሚዲያ ላይ ስለ ልጅሽ እንደውም ባትናገሪ፣ በውስጥ መነጋገር ካለብን መርዳት የሚችሉ እናትየዋን ልጅቷን ማግኘት የምንችልበትን ወይ እንፈልጋለን። በቃ ህመምሽ በጣም እኔ እረዳሻለሁ። ብዙ እናቶች አውቃለሁ እንደዚህ የሚያለቅሱ በተለይ ዲያስፖራ እናቶች ምን ያህል ለልጆቻቸው ዋጋ ከፍለው ስንት ሰዓት ሰርተው ስንት ነገር አድርገው መጨረሻ ላይ መብታችን ነው ብለው እያየን ነው። ይሄን እያየው ነው ያለውት። ብዙ የሚነግሩኝ ሰዎች አሉ። ስለዚህ ያንቺ ህመም እኔ አሁን ይገባኛል። የግዴታ ኬኳ ያንቺ ትልቅ ልጅ መሆን አይጠበቅባትም። የሁላችንም እናቶች ለኛ ያሳደጉንን ነገር ልባችን ውስጥ አለ። እንረዳሽ እንረዳሻለን። ገብቶሻል አባባሌ? ግን አንቺ አሁን እንደዚህ ያለቀሽ አሁን ሙሉ ቲክቶኩ ያንቺ ቪዲዮ ተጥለቅልቋል በዚች ባሁን በምትታየዋ ልጅ። እኔም ትላንት ስለ ነበረው ይሄንን ነበረ። እናት ትሰበራለች፣ እቺ ልጅ አይዞሽ ትክክል ነው ስትሉ እናት ትጎዳለች፣ ረፉ እያልኩ የነበረው ይሄንን ነው። ስለዚህም አሁንም ለሪከርደሮችና እዚህ ጋር ላሉት ጭፍን ለሆኑ ተከታዮች ርዕስ አትሁኝ። በቃ ህመምሽ ገብቶኛል፣ አታልቅሽ። ማስረዳት ከቻልሽ ቀስ ብለሽ አስረጅ፣ አታልቅሽ። በቃ ዋጩ ያዡ። እስካሁንም ችለሽዋል አይደለ? ችለሽ ቀስ ብለሽ ተናገሪ። እሺ የኔ እናት ይሄንን ነው የምልሽ። አዎ ቴንክ በጣም ልዑል ልናገር ተወሰነ። እናትዬ በመጀመሪያ በጣም በጣም ነው እኔም ልቤ የተሰበረው። እሺ የኔ እናት በጣም ነው ልብ የሚሰብረው ያንቺ ንግግር፣ ያንቺ ሀዘን የሁላችንም። ስፔሻሊ እዚህ ቤት ልዑሌ ለእናት በጣም ትልቅ ቦታ ያለው ልጅ ነው። ሊያም እንደዛውም። ሊያ የልጅ እናት ናት፣ ሁላችንም የልጆች እናት ነን እና ልባችን ተሰብሯል። እናትዬ አንቺ ብቻ አይደለሽም። እሺ የኔ እናት መድኃኒዓለም ጥንካሬውን ይስጥሽ በመጀመሪያ። ሲቀጥል ደግሞ ይኸውልሽ አሁን ጊዜው እንደዚህ ነው። በቃ ይኸውልሽ እናቶችን ማስለቀስ፣ እናቶችን ማሳዘን፣ የእናቶችን ልብ መስበር ነው። እንደዚህ ነው አሁን እዚህ ሚዲያ ላይ እየተደረገ ያለው። አንቺ ብቻ አይደለሽም። የዴዚን እናትም እንደምታዩ ሰብስበው በግሩፕ ተሰባስበው ጨጓሯን አሳርረው ምልጥ አድርገው እንደዚህ ደም ባስለቅሰው ይሄው እንደምትሰሚው ነው አሁን ያለችበት ሁኔታ። ከዛ ደግሞ በኋላ ደግሞ የልጆችንና እናትን ሚዲያ ላይ አቅርበው እናትየዋ እንደዛ እስከ መዋረድ በልጆቿ እስከ መሰደብ ድረስ የቅርብ ደርሳለች። የቅርብ ጊዜ ታሪካችን ነው። በልጆቿ ጓደኛ እንኳን እንደዛ አይሰደብም። በልጆቿ ብሽቅጥቅጥ ተደርጋ
በተራ ቃላቶች ልብ የሚሰብሩ አንገት የሚያስደፉ አጥንት የሚሰብሩ ቃላቶች ልጆች እናታቸው ሲሰድቡ አይናችን አይተናል። እና በጣም ልብ የሚሰብር ነገር ነው። እና አንቺ ብቻ አይደለሽም፣ በቃ አንቺ ብቻ አይደለሽም። ጠንካራ ሴት ሁኚ። እነዚህ እነ ኩይሊያ የምትያቸው ስራዬ ብለው የሚይዙት ነገር ነው። ይሄን ለመሰለሽ ስንት ሰዓት ሙሉ ተቀምጠው የሰው ህይወት መቦጫጨቅ፣ የሰው ህይወት ማመስ፣ ልጅቷን እንቅ አድርገው ይዘው እሺ ገባሽ አይደለ እንትን እንድትል የሆነ እንዴት ልበልሽ በቃ ዲስሪስፔክት አድርጋ እናቶቻቸው እንዲያዋርዱ በቃ ክፍተት እንዲፈጠር እያራገቡ ያሉ ሰዎች ናቸው። ስለዚህ ቦታ አትስጫቸው ለእንደዚህ አይነት ሰው። አንቺ ልጅሽን ከፈጣሪ ጋር እጅሽ ውስጥ የምታስገቢበትን ልብሽ የሚጠገንበትን ከኢትዮጵያኖች ጋር ሆነሽ ለማግኘት ፍትህ ለማግኘት ሞክሪ እንጂ እንደነዚህ አይነት ተዘፍዝፈው ቁጭ ብለው የሰው ህይወት የሚያምሱ እንደው ለህሊናቸው የማይኖሩ በጣም ቆሻሻ ሰዎች ናቸው። ስለዚህ እሷን ቦታ ትጫት የኔ እናት፣ በእውነት ነው የምልሽ። በቃ ኢግኖር ማድረግ ነው። ምክንያቱም አይተሻል ምን አይነት ሰው እንደሆነች። እንግዲህ ይሄ ህሊና ያለው ሰው እንዴት ሰው በልጅና በእናት መሀል እየገባ ይፈተፍታል? በጣም እኮ ነው የሚያሳዝነው። በጣም በጣም እና ጠንካራ እናት ሁኚ እሺ። ደካማ ጎንሽን አታሳይ። ስፔሻሊ ሶሻል ሚዲያ ላይ በጣም ከባድ ነው የኔ እናት። አታልቅሺ፣ አትሰበሪ እሺ። ነገ ሁሉ ነገር ያልፋል። እኛ ደግሞ ከጎንሽ ነን እስከ መጨረሻው ድረስ። ልዑል ያለ እኔ እናቴን እወዳለሁ። እናቴን እግዚአብሔር ነው የምልሽ እንደ አይኔ ብሌን ነው የምወዳት። ስለዚህ ማንም እናት እንድታለቅስ አልፈልግም። አሁን አንቺ ስታለቅሽ እኔ ልቤ ስብር ብሏል። እና ቀና በይ የኔ እናት እሺ። ብርቱ እናት ሁኚ። አይዞሽ አይዞሽ። እናቱን የሚወዱሉ ከጎንሽ ነው። እንደነዚህ አይነት ቆሻሻ ሴቶችን ታያቸው። ሲጀመር ዝሆኔ እኮ ብላታለች። አንቺ ራስሽ ጃንኪ የሆነች ልጅ ነው ያለችሽ እኮ ብላታለች። እነሱ ሁለቱ እርስ በርስ የሆነ ጊዜ ላይ አውርተዋል። ውስጥ ለውስጥ በደንብ አውርተዋል። ጂጂና እሷ ገብቶሻል። ቆይታ አንቺ እኮ ልጅሽ በድራግ በምናምን የጦዘች ናት። የራስሽ ልጅ ሳታስተካኪ የኔ ልጅ ልትናገሪ አትሞክሪ ያለች ናት። ገብቶሻል። ስለዚህ የራሳቸውን ገመና የራሳቸውን ጉድ በጉያቸው ይዘው ስለሌላ ሰው ልጅ ስለሌላ ሰው ቤተሰብ ያምሳሉ። እና አይዞሽ የኔ እናት እሺ። እግዚአብሔር ከአንቺ ጋር ይሁን፣ አለን ከጎንሽ ነን። ፈጣሪ ይረዳሻል። እንዳትናደጂ እሺ። ብርትት በይ በቃ። በልጅ መፈተን እያለ ነው። አይዞሽ አይዞሽ የኔ እናት እሺ። ይሄ ልልሽ ነው። ቲና የምትለው ነገር አለ? ያ አመሰግናለሁ እድሉን ስላገኘው። እኔ እንኳን ጥያቄ ለሊያሾ ነው። ሊያሾ በዴዚ ቪዲዮ ላይ ደረሰኝ ያለችው ያለጠፈችው አለና እሱ ቪዲዮ ምን ያክል እርግጠኛ ናት በአሁኑ ሰዓት የተቀረጸ መሆኑን እና ዴዚ ያለችበት ሁኔታ አሳሳቢ ነው የተባለ ስለሆነ ያንን ነገር ለማረጋገጥ ይረዳን ይሆን ወይ? የምታውቂው ነገር ካለ በዚህ ዙሪያ የምታወሪው ነገር ካለ እንድታወሪና ሌሎች ቲክታከሮች አንጋፋ የሚባሉት እነ ዮኒ ማኛ ምንም ሌሎቹም ስለሷ ምንም ነገር ያወሩት የለም፣ ማውራትም አይፈልጉም እና ያ የሆነበት ምክንያትስ ምንድን ነው? የምታብራሪው ነገር ካለ እንድትነግረን ነው። ሊያሾ ነው። አመሰግናለሁ። እሺ ያዬ መመለስ የምፈልግ ከሆነ በፈቃደኝነት ነው። እዚህ ርዕስ ላይ ነው ያለ ነው። ስለዚህ ርዕስ ብቻ ብናወራ ይሻላል። ኦኬ በቃ ካልተመቸሽ ችግር የለውም። ከዚህ ርዕስ ጋር የተያያዘ ነውና ነው ኩይሊያ አንቺ ቪዲዮ ላይ ሰርታብሻለች እና የሆነ ነገር አሁን ያለ ነው በዚህ ርዕስ ጉዳይ ነው። አባቴ አሁን በዚህ ጉዳይ ምንም አይነት ነገር ማለት አልፈልግም። ሶሪ ከኩይሊያ ጋር ይያያዛል ብዬ ነው። ገብቶኛል። ከእሷ ጋር ይያያዛል፣ ግን አሁን እያወራን ያለ ነው ስለዚህ ጉዳይ ነው ብዬ ነው። እሺ ስለ ሊያ በዚህ ጉዳይ ማውራት ቲን በቃ አለችው እኮ ማለት ስለዛ ማንሳት አትፈልግም። አሁን ባለው ርዕስ አውራ። ሊያ እናመሰግናለን። ከመጀመሪያው ጀምሮ ከቲና ጎን ነበርሽ። ያው እንደፈራሹም አንቺና ጂጂኪያ እናመሰግናችኋለሁ ሁለታችሁ ማለት ነው። እና እንደፈራችሁትም ያው የሆነ ሆኗል። ያው እናመሰግናለን። ሁሌም ከጎን ቁቢ። ያው አንዳንድ ጊዜ ረገጣ ቢኖርም አንዳንድ ቤት እና በስራው ባህሪ ነው። ያው የሚረገጡት እኮ ሲነኩኝ እኮ ነው። ማሪ ዝም ብሎ እኮ አልረግጣቸውም። ሲነኩኝ እናንተ እኮ አልገባችሁም እኮ
እላፊ እኮ ነው እኔ ላይ አንቺ እኮ ነጯን ነው የምትናገሪው ነፍሴ። እኔ በዛ ነው እኮ የምጠመደው እኮ ማሬ። ገብቶሻል? የማይነካ ነገር ስትነኪ ማን ደስ የሚል ይመስለዋል? ገብቶሻል? ራሳቸው እኮ ይረዳሉ ታውቂያለሽ። ግን ሌላ ሰው እንዲተች ሌላ ሰው እንዲናገር አይፈለግም። ገብቶሻል? እኔ በበኩሌ የምልሽ ሰው የራሱ ማጎን እንዳለ ሁሉ አሁን ይኸውልሽ ከእናቶች ጋር በጣም ሁሌ የሚያናድደኝ ምን እንደሆነ ታውቂያለሽ? አይኑ ሚዲያ ተንኮሉን ጥንቅቅ አድርጌ ያውቀዋለሁ። ነግሬሻለሁ። ያደግኩበት ነው ሚዲያ ሁሌ ነው የምለው እና እቺ አሁን እንትን ያደረገችው ነገር ሰው በብዙ ነገር ልትቀልጅና ልታያይዥ ትችያለሽ ከሰው ጋር በዘርና በእንደዚህ አይነት ልጆች ባላቸው እናቶች ግን ልታያይዥ አይገባም። ይሄ ማለት በቃ የምንኖርበት ነው። ገብቶሻል? ልጅ ማለት ምን በቃ ልጅ እኔ እንጃ ልጅ እኮ በቃ በምንም ልታልፊው ትችያለሽ። በልጅ ግን ከተሰበርሽ ተሰበርሽ ነው። እውነቴን ነው የምልሽ። ያው እያይሻት ነው ይቺ እናት እንግዲህ በቃ የመጨረሻ ድክመትሽ ልጅ ናት። ልጆች ናቸው በቃ ልጅ መፈተኛሽ ነው። አንዳንድ ሰው በዘር ስትመጪበት ሴንሲቲቭ ይሆናል እና ያንን ነው የሚፈልጉት። በቃ ሰው የሚጠላሽንና ትክክል ያልሆነውን ነገር የአይምሯቸው ውስጥ ማስቀመጥ የሚፈልጉ ሰዎች ናቸውና አንዳንዴ ደግሞ ሰው ትናገሪያለሽ እንደዚህ ትያለሽ። እኔ ሁሌ ነው ምለው አንዴ ተናገርኩትን እንትናን ያልኳትን ነገር ሁሌ ምለዋለሁ። በሰዓቱ እሷ ምንን ጉርታይ ስለነበረ ለሷ መልስ ነው የሰጠዋት። በቃ እኔ በሰዓቱ የእውነት አልቅሼባት ስለነበረ በቃ የእውነት ማለት ነው በቃ የእውነት እንደ እናት የእውነት አንቺ ልጅሽ ደካማ ጎንሽ ናት። በልጅሽ ከመጡብሽ ምንም ታረጊያለሽ፣ ምንም ትናገሪያለሽ። ተናግሬያለሁ። ከዛም ያችን ነገሮች እንዴት አርጋ አቀሳስራ እያይዛ ለጣጥፋ ከብዙ እናቶች ጋር አጣላችኝ። እግዚአብሔር ምስክሬ ነው። በጣም ነው የሚገርመኝ። ሁሌ ነው የሚገርመኝ ማለት የሰው ልጅ ክፋቱ በአካል ለማታውቂው ሰው በዚህ ደረጃ ክፋት አትሄጂም። ነገርኩሽ እኮ እኛ ስንት ዓመታት እንሰዳደባለን። ዩኒ ብቲ እኔ ብቲ ጂጂ ብቲ እንሰዳደባለን። ግን እንደዚህ ኤክስትራውን ላይ ሚዲያ ላይ እንዳሉት ሰዎች እንደነዚህ እንደ ሶስቱ ኤክስትራ ሄደን አናውቅም። እግዚአብሔር ምስክሬ ነው። በቃ ማለት ላይክ በቃ ያ ሶስቱ ማን ናቸው? አንዴ ታይ አልገልጽም። ስም አይጠራም። ይሄ የኔ ፕራይቬት ነው። ቆጥረሽ ድረሽበት። ሊዮ ይኸውልሽ፣ ሊያዬ እኔ ልንገርሽ አንድ ነገር። አንቺ አሳምረሽ ስለምትናገሪ አንዳንድ ሰው ንግግር ይችላል። እኔ አሁን ንግግር ብዙ አልችልም። የሚዲያ ሰው አይደለሁም። መግለጽ የምፈልገው ራሱ በትክክል መግለጽ አልችልም። ይምታታብኛል። እግዚአብሔር ነው የምልሽ። አንቺ ግን ቁጭ አድርገሽ ነው የምታስረጁ ለሰው። ገባሻ? የምትናገሪው ሀሳብሽን ገብቶሻል? እኛ እኮ የጠየቅነውን ነው አንቺ እኮ የደገምሽው። ገባሽ አይደል? ሌላ የተለየ ነገር እኮ አልሽም። ግን እነሱ አይፈልጉትም ያንን። ዛትስ ዋይ ቪዲዮ እየሰራች የምትሳደበው። የሉሌን ፎቶ ለጥፋት ሳርባለች። ምንም አላረጋት፣ አታውቀው፣ አያውቃት። የሚተዋወቁት በዚህ በሶሻል ሚዲያ ነው። ፍትህ ስለጠየቀ ብቻ ነው ፎቶ ለጥፋት ስትሳደብ የነበረው። ሰሞኑን አንቺ ላይ ነው ቲክቶክ ላይ ማነው ዝርያ ቤት ይመስለኛል እኔ የዴዚ እናት ሞታለች ተብሎ ከተወራ በኋላ አግኝቻት ጥያቄ ጠይቄያለሁ። ያ ጥያቄ ይመስለኛል ብዙ ሰዎችን አንቅቷል። የዴዚ እናት እንዴት ሞተች? ከሞተች እንዴት ለቅሶ አልታየም? የትስ ነው የተቀበረችው? ብርስ አውጥቻለሁ የሚለው አካል ይሄ ነገር እንዴት ነው ብዬ ጠይቄ የሆነ ድራማ ሲሰራ ከሆነ ሰው ጋራ ከባቡጄ ጋራ ይሄ ድራማ ነው እንዳራዳ ልጅ ምን ባነነው ነገር አለ ብዬ ስላልኩ ብቻ ነው እኔ ፐርሰናል አታክ የተደረኩት ማለት ነው በባቡጄ። ሚዲያ ላይ ብዙ እናቶች በብዙ ነገር ሲያልፉ እዚህ ጋር መጥተው እንደ ማህበረሰብ ሀሳብ ሲሰጡ የተሰጡት ሀሳብ ላይ ሳይሆን ባቡጄ ቪዲዮ የሚሰራው ባክግራውንዳቸው ላይ እየሄደ ነው የሚሰራው። ባክግራውንዳቸው ላይ ደግሞ ሲሰራ ሰውን ይመርጣል። የአንድ ከላይ እስከታች የባቡጄ አካውንት ላይ እሱ ሰፖርት የሚያደርጋቸውን አካላቶች ላይ ሚዲያ ላይ ምንም ያህል ፈርዘር ሄደው ስህተት ቢያጠፉ ጥፋት ቢጠፋ አንድም ቀን ግን አሰራባቸው። በውስጥ ደውላ መምከር ያለባትን ትመክራለች፣ ማስተካከል ያለባትን ታስተካክላለች። ሌላው ላይ ግን የማይመለከተውን ነገር ሁላ ቪዲዮ ትሰራለች ማለት ነው። እኔ ማለት የምፈልገው ነገር እንደ ባቡጄ ያሉ ሰዎች አያሳስቡኝም። ለምን እንደሆነ ታውቃላችሁ? ከዛ በላይ የሆኑ ነገሮችን ቻሌንጅ አድርጋችሁ ለመጣችሁ ሰዎች ይሄ የእፍኝት ያህል ነው።
ግን ደግሞ በእንደዚህ በጣም በትልቁ ተራራ ያልዘለለ ሰው ኩሬ ያሳስበዋል። ስስ የሆኑ ሰዎች ስላላችሁ ነው ለእናንተ ምሳሌ የምሰጣችሁ። እኔ ልጄ ላይ ሰድባ ፖስታለች፣ ግን የመከረች አስመስላ እሷ መብት አላት። የጂጂ ልጅ ላይ ልክ ዴት ያስደረገች ይመስል በሴትነቷ ስትቀልድ ዴት አድርገሻል፣ ይህን እንዲያድርገሻል፣ ይህን እንዲኮብለሻል፣ የተሻለ ሰው ጋር እኮ ነው ገሌ መገኘት ያለበት። ያው የራሳችሁን ጉዳይ ሚዲያ ላይ ያመጣችሁት እናንተ ናችሁ፣ እኛ ደግሞ ሚዲያ ላይ ያየነውን ሀሳብ እንሰጣለን ይባላል። እኛ ሚዲያ ላይ ያየነው ነገር አንድ እናት አቡስ ተደርጋ ሞታለች፣ ንብረቷ ተባክኗል፣ ገንዘብ ገሌ አውጥቷል ብሎ የሚናገሩ ሞቷን ያስተላለፉ ሰዎች ልክ አይደሉም ብለን ስንጠይቅ ግን ልጆቻችን ይሰደባሉ፣ ቤተሰብ ጋር ይኬዳል። እገሊት ይሄ ሀገር ላይ ነበርሽ፣ ከዚህ ወደዚህ መጣሽ፣ እንደዚህ ምን ያገናኘዋል ከታሪኩ ጋር? የማይገናኝ ወሬ ነው ባቡጄ የሚሰራው። በነገራችን ላይ ባቡጄ የምልበት ምክንያት ማወቅ ያለባችሁ እኔ ያለሁበት ሀገር ላይ የሰው ስም መጥራት ስለማይቻል ነው። በዚህ አጋጣሚ ላይ ሌሎቻችሁም እንዲያሳብ መስጠት ከፈለጋችሁ ዘለቀም ባቡጄም ብላችሁ ስም ቀይራችሁ ሀሳብ መስጠት ትችላላችሁ። አይቻልም ስም መጥራት። ለዚህ ነው ባቡጄ የምለው። ስኖት ቢኮዝ ስለምፈራ አይደለም። እኔ ጥይት ቢተኮስብኝ ምንም አይመስለኝም፣ ግን የልጆች እናት ነኝ። ባቡጄ ምን ያህል አደገኛ ሰው እንደሆነ ታውቃላችሁ። ብዙ ፈርዘር ይሄዳል። በጓደኝነት የሚያወሯችሁ ሰዎችን ያመቻቻሉ። ውስጣችሁ መጥቶ የሚያወሯችሁ ሰዎች ያመቻቻሉ። በደንብ ካጠኗችሁ በኋላ መረጃ ይወስዳሉ። ለዴዚ ለቲና ያሰቡ ሰዎች መስሎ ይመጣሉ። ያንን መረጃ ሊያ በነገራችን ላይ ቢኬርፉል ያንን ነገር የሚጠይቋችሁ ምን ያህል መረጃ ይዛችኋል ለማለት እንጂ በዛ ጉዳይ ላይ ሊሰሩበት አይደለም። ሊሰሩበት ነው ብላችሁ እናንተ የሆነ ፈርዘር ስትሄዱ አይ እንደዛ እኮ አይደለም፣ ሚዲያው ላይ ብቻ ያለውን ነገር ማወቅ ነው የሚፈልጉት፣ ማስጮህ ነው የሚፈልጉት። መሬት ላይ አንድም ሰው በዚህ ጉዳይ ላይ መጥቶ ክሌም መደረግ አለበት፣ መንግስት ማወቅ አለበት፣ እቺ ልጅ እንዴት ነው የሆነችው፣ የት ነው እንዴት ነው የሆነችው ብሎ መጠየቅ የሚፈልግ አንድም አካል የለም። ለዚህ ነው እኔ ሚዲያ ላይ ብቻ የእሷ ቤተሰብ ነኝ፣ እሷ ላይ የተደረገው ነገር ልክ አይደለም፣ ክስ መመስረት እፈልጋለሁ፣ መንግስት እንዲያውቅ እፈልጋለሁ ብሎ የመጣ ሰው ካለ አብሬ ይቆማለሁ ያልኩት ጉንጭ አልባ ድካም ነው፣ ጉንጭ አልባ ድካም። ስለዚህ የዚህ የታለች የደረሰች ለሚባለው ነገር እኔ አንድ ቀን በአካል ደውዬ አግኝቻታለሁ። which means ወዲያው ስልኩን ያነሳችው እሷ ናት፣ አክሰሱ አላት። ኤኒ ታይም ላይ መታ ከነገረችን ነው። ካልሆነ ግን የተጎዳችው የዴዚ እናት ናት። ዴዚ ትናንትና እናቷን ገፍታ ሄዳ ዛሬ ቦይፍሬንዷ የሱን ልጅ ሆዷ ላይ ይዛ አንድ እናት እርጉዝ ሆና የምታሳልፈው ስቃይ ታውቁታላችሁ። መቼም በህይወቷ ሴት ልጅ ማረሳው። እነሱ እንዳሉት ከሆነ እናት አርፋለች ብለዋል። የሷ ቦይፍሬንድ ግን የአውሮፓ ፌስቲቫል ላይ ነው ያለው። የአውሮፓ ፌስቲቫል ላይ ይሄንን ነገር ባቡጄ በታሪክ ነው የማይናገረው፣ በታሪክ አይናገረውም ባቡጄ። ሌላ ሰው ቢሆን ኖሮ ባቡጄ የሚደግፈው ልጅ እንደዚህ ያደረገችው በስማ ሚዲያውን አስቡት፣ እሳት ነበር የሚያቀጣጥለው። እሳት ሲያለቅስም ያልቅስ። ሌላ ሰው ቢሆን ግን ላይክ አንዳንዴ አንድ እናት አሟት በልጇ እንዴት ልጄ እንዲህ ትለኛለች አጥብቼ አሳድጌ ካለች ወታ ነው የምትሰድባት። እና ልጅሽ ናታ ግዴታሽ ነዋ። እናት ዋጋ እንደሌላት፣ እናት መብት እንደሌላት፣ እናት ተራ እንደሆነች፣ ቤተሰብ ተቀባይነት እንደሌላቸው ኖርማናይዝ አድርገው ይነግሩናል። የእናት የቤተሰብ ሐሳብን የሰማን ሰዎች ግን ብዙ መልካም ነገሮችን የደረሱ ሰዎች አሉ። በሰዓቱ እናቶቻችን ቤተሰባችን ልጅ ተው ያለውን ነገር እናት ስንሆን የሚገባን ነገሮች አሉ። ዛሬ ላይ ቅርብ ቀን የዴዚ እናት ሚዲያ ላይ ወጣ ያለቀሰችው ምን ነበር? ያስረግዟታል፣ ይጥሏታል። ሂሪድ ልጅ አለ ሆድ ውስጥ እናት አርፋለች ይባላል። he's enjoying in festival you know so that's what she said the mother። አሁን ላይ ደግሞ ይመጡና ልጄ ጎታኛለች፣ አስቀይማኛለች፣ አጥብቼ አሳድጌ መከራ በልቼ ሰው ሀገር ላይ ሁለት ስራ ሰርቼ ብላ አንድ እናት ስታለቅስ እነ ባቡጄ ጋራ ይሳለቁባታል። ጠንካራ እናት ስላልሆንሽ ነዋ። ቤተ ክርስቲያን ላይ ቁርባን እያቆረቡ
ዘማሪ አድርጎ የወለዱት ያሳደጉት ልጃቸው ተበላሽቶባቸው ያውቃል። እውነቴን ነው የምላችሁ። እግዚአብሔር ልጆቻችሁን ይጠብቅላችሁ። እነዛ እናቶችም ብቁ ሰው ስላልሆናችሁ ነው ይባላሉ። ይፈረድባቸዋል፣ ይሳለቁባቸዋል፣ ይሳደባሉ፣ ያፌዛሉ። ልክ አይደላችሁም፣ ሰነፍ ናችሁ። እነሱ ግን ልክ ናቸው ሀሳብ ሲሰጡ። እናት እንዴት ልክ አይደለችም ትባላለች? መልካም የተባረኩ ልጆች እኮ ቅድም አንድ እህቴ ብለዋለች፣ ያመማት ፓርት እናት ጥላ እንኳን እነሱ ሴክሰስ ላይ ደርሰው ከሰው ሀገር ላይ ላይክ አዶት ተደርገው ሄደው እናቴን ብለው እኮ ይመጣሉ። አልቅሰው ዲኤንኤ እናድርገው እናታቸውን ይቅር ብለው ሲሄዱ እናያለን። አንድ እናት ግን መከራ በልታ ያሳደገች ልጇ ላይ ምንም መብት እንደሌላት ግዴታዋ እንደነበረ ብቁ ሴት እንዳልሆነች ስትሰደብ ምክር አስመስለው ሲናገሩ ምንም ነው ለነሱ። ተመልካችም ልክ ነሽ ነው የሚለው። ይሄ ነገር የመጣው ለምንድን ነው? ቅድም አንድ እህቴ መታ እዚህ ጋር የተናገረችው ነገር አለ። ይሄ ተመሳሳይ የሚባሉ ሰዎች ወጣቱ ለቤተሰብ ክብር እንዳይኖረው ማንም ሰው በማንም ህይወት ምንም መብት እንደሌለው እንኳን አይደለም በልጄ ህይወት አይደለም መወሰን አይደለም። አንዳንዴ እኮ መልካም በጣም እንደ ጓደኛ የምንቀራረብ ከሆነ እኮ ለጓደኛው እንኳን እኮ ቦታ እንሰጣለን፣ እናከብራለን። ጓደኛ የሚለንን ሀሳብ እኮ እንሰማለን። እናት መብት እንደሌላት ነው የሚደረገው። እናት ልጄ አስለቀሰችኝ፣ ልጄ አስከፋችኝ፣ እዚህ ቦታ ላይ አድርሻታለሁ መልስ መለሰችልኝ ከተባለ ሰካራም ነሽ፣ ድራጋም ነሽ፣ አንቺ ጠጪ ነሽ፣ አንቺ እንደዚህ ነሽ። እኔው የኢትዮጵያ ህዝብ እያወቃችሁ ነው፣ ግፋችሁ የሞላ ነው። የግፍ ጽዋ እየፈሰሰ ነው። የግፍ ጽዋ እየፈሰሰ የብዙ እናቶች ጉዳት እየፈሰሰ እንባ ቤታችሁ እየመጣ እንደሆነ ግን አስተውሉ። የብዙ እናቶች ልብ እየሰበራችሁ ነው። ያ እንባ ቤታችሁ የገባ ዕለት ግን እግዚአብሔር ይሁናችሁ። ግን በእነዚህ ሰዎች ውስጥ የሚገቡ ላይክ ልባችሁ ስስ የሆነ እኔ ምንም የማይሰማኝ እንደኔ ነው። ኦቲዝም አይደለም ምንም ብትል ምንም አይመስለኝም። እግዚአብሔር ይክበር። እግዚአብሔር በስራው አይሳሳት። በእኔ ህይወት ላይ ለተሰራው ሀሳብ ካልኝ መስጠት ትችላለህ። ይሄንነት የኔ ቤት አይደለም ነው። እኔም ሀሳብ እየሰጠው ስለሆነ ነውና በእኔ ህይወት ላይ ለሆነው እግዚአብሔር ለሰጠኝ ላደረገው ነገር እሱ ይክበር ይመስገን። እኔ ግን እንደ ኢትዮጵያ ህዝብ ግን እንደ ባቡጂ ያለን ሰው ትክክል ነው ብላችሁ ልጆችን የሚሰድብ በሽተኛ እያለ የሚራገም አንተ በሽተኛ ልጅ አለ ልጅህን ነው መጠበቅ ያለብህ፣ ለምን እንደ ኢትዮጵያዊ ሀሳብ ትሰጣለህ፣ ለምን መተህ ሚዲያ ላይ ስህተት ነው ብለህ ትናገራለህ እያሉ ባል ላይ ትዳር ላይ እገሊት ከእገሌ ጋር ትተኝ ነበረ፣ እገሌ የእገሌ ኤክስ ነበርሽ፣ አንቺ ይሄ ጉዳለሽ ከጀርባ እያሉ ነውር የሆነ ንግግር የሚናገሩ ሰዎችን ቁጭ ብላችሁ ታብታብ እያደረጋችሁ በዝምድናም በሉት በጎጥም በሉት እንደዚህ የምትኳኩ ሰዎች እግዚአብሔር ፍርድ ይጠብቃችኋል። የእውነት ሰው ስላልሆናችሁ ብቻችሁን የመከራ ዘመን ወደ እናንተ ይመጣል። ብቻችሁን ታነባላችሁ። ሀቅ ነው እንጂ የሚያድነው እዚህ ምድር ላይ መንደርተኝነት፣ ሰፈርተኝነት፣ አድመኝነት አያድንም። እውነት ግን ያድናል። ለሐቅ መቆም ግን ያድናል። አመሰግናለሁ። ኦኬ ቴንክ ዩ ሉላ። እሺ አቤ እሺ። እኔ ማቴ ሊሆን ይችላል የሰላም ፎቶ ተፋች። ኦኬ ቀጥል። አዎ እናቴ በጣም ጥሩ ነሊያሾም ተነግራሻለች። አብሳራት ብዙዎቹ ኤዱ በተለይ በጣም የልቤን የነገረችሽ ከዚህ ሴትዮ ምንም እንዳትጠብቂ የምር በዚህ ሴትዮ ስሜትሽ እንዳይነካ። አሁን ከዚህ በኋላ እኛም የምንሰራው በዚህ ሴትዮ ልባቸው የሚነኩ እናቶች ሴቶች እንዳይሸማቀቁ ነው የምንመክራቸው። ምንም እቺ ሴት ምንም የምታመጣው ነገር የለም። በቃ ስራዋ ነው መርዟን በእንደዚህ አይነት ነገር ነው የምትረጨው። ስለዚህ እንረዳ። አንዳንድ ሰው እኮ ሰው የሆነ በቃ መርዛም ነው ብለህ ስታስብ አትቀርበውም አይደል? መራቅ ነው። አሁን እኛ እንኳን በዚች ደረጃ እንኳን በዚች እናት ድምፅ ስለሆንም ብቻ ፎቶችን እየለጠፈች የምታወራናት ፔጇ ውስጥ የምትገቡ እኮ ይጨንቃል። ፔጇን እኮ የሰው ፎቶ ብቻ ነው ያለው። አዱን ወይ እንደዛ ለምን እንደሚያደርግ ሀሳብ መስጠት አለ። በሀሳቤ ብትናገረኝ ችግር የለውም፣ ግን ፐርሰናሊ ነው የምትመጣው። ስለዚህ መልመድ አለ። አንዳንዴ መልመድ መቻልም አለብን። እንደዚህ አይነት ሰዎች ኦኬ በቃ ናቸው እንደዚህ ብለን አምነንበት በቃ ጎሄድ ማለፍ። ስለዚህ በሷ በፍጹም በዚች ሴትማ ስሜትሽ ከተነካማ በጣም ጥሩ አይደለም። በዚህ ሴት ስሜትሽ እንዳይነካ
የወደፊቱን ጉዳይ በውስጥ እናወራለን። ምን ማድረግ እንዳለብሽ የሚያግዙ ሰዎች ካሉ በቃ ከልጅሽ ጋር የምትገናኝበትን ነገር የምሬ ነው። ስሜታችንን ነው የነካሽን። ብዙ ኢትዮጵያዊ በአንቺ አሁን ስሜት ተነክቷል። ደግሞ ታሪክሽ ደግሞ ማስተማሪያ ስለሚሆን በደንብ ታሪክሽ ሳታለቅሽ በደንብ መማሪያ። እኛ እናቶች ልጆቻቸው እንደ ቀላል እያጡ ነው ያሉት፣ በአደባባይ እያጡ ነው ያሉት። የቲና ነገር ለእኛ ትልቅ ትምህርት ትምሎናል። ያኔ ዝም ብለ ቁጭ በማለታችን ነው ቲናን ቀርበት ስላላወራናት እንደዛ የሆነችው። ገባ? ቀርቦ የሚያወራት የሚረዳት ኢትዮጵያዊ ስላልነበረ ነው። ገባሽ? አንቺንም እንረዳሻለን። አሁን እቺ የመጣችዋንም ሴትም እና ቤተሰቦቿ ምን ላይ ናቸው? ምን እያሰቡ ነው? እያሸማቀጫቸው ነው ወይስ ሰላም ናቸው የሚለው ነገር አጣርተን እነሱም ከእንደዚህ አይነት ነገር እንዲወጡ። ምክንያቱም ልጅ በወላጁ እንትን መባል የለበትም። ገባ? እናንተ መኖር አለባችሁ። ልጅ እኮ 18 ዓመት ሲሞሉ ይሄዳል፣ በቃ ይወጣል፣ የራሱን ህይወት ይመሰርታል። እናንተ አንቺ ብቻ ነሽ የምትቀሪው። ስለዚህ ብዙ እናቶች ደግሞ ለዚህ ሬዲ መሆን አለባችሁ። እንዳትናደዱ፣ እንዳትሸማቀቁ። እንደዚህ አይነት መርዝ ደግሞ ያላቸው ሰዎች መጥተው ደግሞ ልጆቻችሁን ይነጥቃሉ በአደባባይ። ተረጋጊ። ታሪክሽ ማስተማሪያ ነው። በስነ ስርዓት ታሪክሽን ለትልቅ ቻናል ትናገሪና ሰዎች ይማሩበታል። የምር እንደዛ አድርጊ። በጣም ጀግና ነሽ። እሺ አቤ ቀጥታ። እሺ ሉል አንዴ ተራንተ ሉታ አሻይ አንቺ እንድትሰሚኝም ስለምፈልግ ነው ይሄን ነገር ሳይሆን አንዴ አበበ ትንሽ ደቂቃ ስጪውና አቤ እሺ ቴንክ ዩ። እኔ አሁን እናንተ ከምታስቡት ሐሳብ ለየት ያለ ነው። እንግዲህ ያው የሐሳብ ልዩነት ሰዎች መሀል ሊኖር ይችላል። እሱን አወራለሁ። እንዲደብራችሁም አልፈለግም፣ ግን ሐሳቤ የምፈልገውን ነገር እናገራለሁ። ሉላዬ ለዛ ነው እኔ አሁን ብዙ ጊዜ አልቀበልም። የቤተሰቦቻችንን ከኔም ጭምር ወክዬ ነው የማወራው። ይሄ የእናት ምክር፣ የአባት ምክር፣ ይሄ የወንድም ያጎት ያክስት ምን ይቅብር ጥሱ የሚባል ነገር አላዳመጥም። እሱ እኔ አልቀበለውም። እሱ እኔ ማዳመጠው ራስ የሚሰማን ነገር ማድረግ እንዳለብህ ነው። ቢኮዝ የኢትዮጵያ ወይ ደግሞ የአፍሪካ ወላጆች አም ሶሪ እኔ የሚሰማኝ ነው። እኔ ሰዎች ቀረካላችሁ እኔ አም ሶሪ እያልኩ የኢትዮጵያ ወላጆች ዝም ብሎ ቅብር ጥሱ ነው የሚያወሩበት። ዝም ብሎ ገብቷል። የምፈልገውን ነገር እንዳታረግ ዝም ብሎ ከሌንተን ይለኛል። እንደዛ እዛ ጋር ያለው ሰውዬ እንደዚህ እኮ ይቀየማል እኮ እንደዚህ እኮ አረንተና እንደዚህ ያለኝ ስላንተ እንደዚህ የሚባል ወሬ ቅብር ጥሱ ነው። ታሪክ ነው የሚያወሩብህ። እነሱ ባደጉበት ነው ሊያስተምሩና ሊያሳድጉ የሚፈልጉት ነው ወይ? ይሄን ደግሞ ወጣቱ ደግሞ አልፈልግም። እኔ የምኖረው 21 ሴንቸሪ ላይ ነኝ። በራሴ ነው መኖር የምፈልገው። የፈለኩትን አረጋለሁ። ደስ ያለኝን አረጋለሁ። እማራለሁ፣ እደንሳለሁ። የፈለኩትን ነገር ማድረግ እችላለሁ ማለት መብቱ ነው ያዘው ወጣት። እኔ አሁን ቤተሰብን አተ መጥቶም አባቴ እናቴ አይደለም አባቴ መጥቶሽ ነገር እንዲህ ፊቴ ነው አጨማድጄ የምኮሳተርበት ደንግጦ ነው የሚሄደው። አልሰማህም እያወራክ ነው። ይቅርታ አድርግልኝና ገብቶቿል እያወራ ያለው ግን ማለት ዲስሪስፔክት አደርጋለሁ ፋሚሊ እያልክ ነው ወይስ ብቻውን አልሰማቸውም እያለ ነው? ግን ይጨርስ ብዬ ነው። ሰላም እናት አይደለሁም። ፕሊስ ወንድሜ ምን ሆናሽ? እኔ ሰላም እናት አይደለሁም። ፕሊስ እንዴ እሺ በጣም ቴንኪው። በዚህ አጋጣሚ አንድ ልጅ ከሷ ውጭ ነው የወጣሁት። በጣም አውርታኛለች እንትና ጋር የምትገባ በጣም ላመሰግናት ወዳለው ሀዊ እንትና ጋር የምትገባው እዮዳባ ጋር በጣም ነው የምወድሽ የኔ ቆንጆ። ብዙ ሞክራለች ፕራይቬት ለማድረግ ከጓደኞቿ ጋር። ቴንኪዩ በጣም ነው ማመሰግንሽ። አሁን ይሄ ልጅ አልገባውም። እኔ የሰላም እናት ነኝ የመሰልኩት። እኔ የሰላም እናት አይደለሁም ወንድሜ። እዚህ ጋር እኔ የፈለኩት የማይጮ ልጆች ነው እንዲደርሱልኝ የፈለኩት። አንድ ልጅ እየጻፈልኝ ነው፣ ከሱ ጋር አወራለሁ። ተባረኩ። ግን አንድ ነገር ምነግራችሁ ይውላችሁ፣ የሆነ ነገር ስንናገር የሆነ ሰው ፔን አለው። እኔ በፊት ሁሉም ሰው ጂጂ ኪያን ሲረግጣት እኔ አለቅስ ነበረ። አሁን የጂጂ ኪያ ልጅ የት ነው ያለችው? እህትና ወንድሞቼ የት ነው ያለችው? እናቷ ጋር አይደለ? ሰው ፔን ያለው እኔ ያለቀስኩት ለእንትና አይደለም፣ የራሴ ፔን ስላለኝ ነኝ። ገባ? ይሄ የኔ ምላሽ ይሄ አይደለም። ብዙ ተሞክሯል እስከምሰበር እስከምታመም። ይሄ እኔ እንኳን ዛሬ ብሞት እንኳን ልጄ በጸጸት ነው የምትኖረው። እና እኔ መልክቴ የማይጮ ልጆች ነው የፈለኩት። የራያ ልጆች ከ4 ዓመት ጀምሮ እናንተ ጋር ያደገችው አድርሱልኝ። አክስቷ መቀሌ ነች፣ አድርሱልኝ ነው። ታመምኩ ነው ያልኩት። እኔ እኮ ጎበዝ ነኝ። አሜሪካ እኮ ነው ልጄን ያመጣኋት።
አሁን እዛ ብትሆን ምን እንደሚፈጠር ታውቃላችሁ? ምን ሆናችሁ ነው የምትሰድቡኝ? እኔ ጎበዝ ነኝ። 2 ሰዓት ተኝቼ እስቲ አሜሪካን ሀገር ያለ ሰው ይናገር። ሰካራም ነው ልጁን የሚያመጣው። 2 ሰዓት ነበረ የምተኛው። እኔ ባቅ ኖሮ እንደዛ አልሆንም ነበረ። ፕሊዝ አታልቅሽ። አሁን ጥሩ አልሰራም። ፕሊዝ በቃ አንቺም ትጎጃለሽ። እንደዚህ ማልቀስ የለብሽም። የምሬ ነው የምልሽ። ትጎጃለሽ እንዳልሽ በውስጥ የሚያወርሽ አለ። ፕሊዝ እኔንም ግን እንድታውሪ እንዳዘግኝ እኔ አውራሻለሁ። ፕሊዝ ተይው በቃ ይብቃ፣ ለዛሬ ይብቃ። እግዚአብሔር ካሊ ያን ቃል ጠቅሸኝ ናት። ሂዊን ካዋራሻት ሂዊ በጣም ምርጥ ልጅ ናት። እግዚአብሔርን በጣም አሪፍ ፖዘቲቭ ልጅ፣ የሰው ጉዳት የማትፈልግ የእውነት ነው የምልሽ። ሂዊ በጣም አሪፍ ልጅ ናት። እሷን በደንብ አውሪያት በደንብ። ልዑልን አታወራ እያልሽ ነው አንቺ? አላልኩም እኔ ሂዊን ስላለች አትደንግጭ። ቀልዴን ነው። ያንተማ ቅድም ሁላችሁ በጣም ነው ማመሰግነው። እግዚአብሔር በእውነት የተሰበበት ልጆች አይዞሽ በርጂ፣ ቶሎ አያቸው። ሁሌም ነይ ተጫወቺ፣ አብረን አልቅሰን ሁሉ ነገር ይወጣልሻልና ብቻሽን ደግሞ እንትን አትበይሽ። ልንገርሽማ ሁል ጊዜ ከሰው ጋር ስታወሪ የሌላ ሰው ስቶሪ ስትሰሚ ላንቺ ምሳሌ ይሆንሻል። ኦኬ እኔ ብቻ አይደለሁኝም ሌሎች ሰዎችም እንዲህ አይነት ነገር አለ ያ ላንቺ ማለት ተራፒ ይሆንሻል። በተረፈ ግን በጣም የሆነ የልጆች ላይ መንፈስ ያለባቸው ሰዎችን አትስሚያቸው። እሺ ልጅ የሚጠሉ ግን ልጅ የወደዱ ይመስል ቤተሰብ የወደዱ ይመስል የሚመክሩ ይመስል በጣም እናትን አታክ የሚያረጉ አስተዳደግሽን የሚነቅፉ አንቺ ልክ እንዳልነበርሽ የሚነቅፉ ልጅሽ ግን ልክ ናት፣ ልጅሽ ጥሩ ልጅ ናት፣ አንቺ ክፉ እናት ነሽ የሚሉ እናቶችን የመሰሉ ቡዳዎችን አንቺ አትስሚያቸው። እዚህ አሉ በጣም በቃ ለገንዘብ ሳይሆን ለእውቅና ሳይሆን በቃ በትክክል እንደዚህ እንደ ያሉ ሰዎች አሉ። አይዞሽ እሺ። የኔ ባለው ልጅ ታስገቡታላችሁ። ሚኪ የሚሉትን ልስማው የኔ ቆንጆ። እሺ አሳንዬ እንደገና በየጠሩሽ ቤት እንዳትሄጂ። በቃ አሁን እዚህ ልዑል ቤት መተሻል። በጣም ውስን ሰው ብቻ ነው ኮንታክት ማድረግ ያለብሽ። እሺ በየቤት እየጠሩ ገስት ያስቀመጡ እንትን እንዳይሉሽ። አልወድም እሄዳለሁ። አዎ እሺ እኔ እናት እሺ በየቤቱ ይሄሽ እንትና ሚኪን ታስገቡታላችሁ ሁሌስ? እሺ ሚኪ ሰላም እንዴት አመሻችሁ? አንዴ በትግርኛ ማዋራት እችላለሁ፣ አማርኛ ብዙን ስለማልችል። እሺ ታውራ እንዴት ነው? ማለት ነው የማጨው ልጅ ስለሆንኩኝ እሷ ትንሽ ላውራ ብዬ ነው። እሺ አውሪ ሚኪ። ሰላም ዝሓፍቲ ያመኒ እኺ ኣነ ጓል ማጨው እየ ብውሽጢ ፈለው ኢለክን ኢኹ መልስለይና ለኒሆ ነገር ብሓደ ንነጋገር ኢናና አይዘኻ ይትብኸይ እሺ እኔ ቆንጆስ በርት ጀግና ነህ ማንም ነብኩል ጊዜ ጀግና ያና ትበኸይ ሶሻል ሚዲያ ብልተኻለና መጠና ማጮ ኮሚኒቲ ለምናምን ስለነው ቀድሞ ግን በዓሊ እሱ ነው የምፈልገው ታረጉ ነው የምፈልገው ሁላችሁ ቢራያ ልጆች እንድትሰሪ ነው። እኔ ምንም እርዳታ አልፈልግም። እሷ ምን ስላረገች በቃ እኔ የመጣሁት ምን ስላረገች ነው እናቴ የምትለው እንድታቆምልኝ ብቻ ነው የምፈልገው። የራያ ልጆች እሱ ብቻ ነው የምፈልገው። እኔ እሱ ብቻ ነው የምፈልገው። ዝም ብላ አይደለም። እሺ አመሰግናለሁ። ወጣለሁ አሁን። እሺ ቴንኪው አወራሻለሁ። ሁላችሁንም አመሰግናለሁ። ከረበሽኳችሁ ቀናችሁን ካበላሸው ይቅርታ እህቶቼ። ወጣልኝ አሁን። ቴንኪው በጣም እሺ። ሀዊን በጣም አመሰግናለሁ። ሀዊዬ እኔ ቆንጆ በቃ ተናድጄ ነው ብሎክ ያረኩሽ። እንደምትረጂኝ ሞር የነገርኩሽ ላንቺ ነው። ሴክሬት እንደምታረጊልኝ አውቃለሁ። ሀዊዬ ቴንኪው የኔ ቆንጆ። ሁላችሁም እሺ እንትን ያላችሁ ሁላችሁም በቃ እግዚአብሔር በእውነት በቃ በተለይ እንዴት እንደምገልጸው አላውቅም። አመሰግናለሁ። ሰላም ዋሉልኝ። እሺ እሺ ቻው። እሺ በርቺ። አመሰግናለሁ ሉል በጣም ነው አመሰግናለሁ። ማይክ ከምትሰሚ ከሆነ አውሪያት ፕሊስ። የማጮው ልጆችን ነው የምትፈልገው። ፕሊስ አግዣት። ያለውን ነገር በጠቅላላ ተረጃትና እንትን በያት። እሺ እሺ እነሱን ነው የምፈልገው። ተነጋግረናልና ፈሎ በይል አናግራታለሁ። የማጮው ልጅ ነው። አመሰግናለሁ። መልካም ምሽት ሁላችሁ። ቴንክ ዩ በጣም እሺ እኔም በጣም አመሰግናለሁ። ሁላችሁም ክፉ አይንካችሁ። በቃ
ለዛች እናትም ልጇን እንትን ሴፍ አድርጉ ፕሌስ። ለምን ትላንትና የተቆረጠ እያየው ነበር። እዚህ አሜሪካን ሀገር ራይት እንዲህ አይጠየቅም። አንድ ሰው ይዟት ሊጠፋ ይችላል። እና እንደው በተቻላችሁ አቅም ያችን ልጅ መልሷት እንድትመለስ አድርጉ። እናቷ እንደኔ ደግሞ በሽተኛ ሆና እንዳትቀርባካችሁ አግዟት። በቃ ኢትዮጵያዊነት። ለምሳሌ ውጭ ያለን ሰዎች እርስ በራሳችን ካልሆነ ማን አለ? አገር ቤት ይሻላል። በቃ ሰው እርስ በርስ ነው፣ እኛ እንደምንለው አይደለም። እዚህ ማን አለ እርስ በራሳችን ካልሆነ? ፕሊስ ያችን እናት ሴፍ አድርጓት እያልኳችሁ ነው። ለአበበ ደግሞ አበበ እኔ ሰላም እናት አይደለሁም አበበ። እሺ እኔ ጌታ የኔ ወንድም እሺ ሰላሙ ልሉል በጣም ነው ማመሰግነሽ። ሁላችሁ ተባረኩልሽ። በርቺሽ። ሁላችሁ እሺ ጌታሽ ይዞሽ በርቺሽ። ተመልሰሽ መተሽ ደህና ሁኔታ ላይ እንዳለሽ እንደምትነግሪኝ ተስፋ እናደርጋለን። አበበ ግን አስገባውና ምክር ያስፈልገዋል መሰለኝ። ሀሳቡ ቻሌንጅ መደረግ አለበት። ሀሳቡ ሳይጨርስ አውርደህ ሆኖ እንዴ? እኔ ሞዴሬተር ነው ያወረደው። እኔ ስልጣን የለኝም ታውቃለህ ወይ? ሙሉ ሞዴሬተር ስጠኝ እኮ። አይ ሀሳቡ ሳይጨርስ ነው ያወረደው። የለም ፈልጌ ነበረ። ሁላችንም ተቃራኒ ስለሆነ ሀሳቡ ጥሩ። ኤዱ ግን ተናድጄብሻለሁ። ምን ነው ስሙን በጠቅላላ እያወራሽ ተቸግሬያለሁ። እኔ እኮ ማውራታቸው እኔ ደግሞ ልጁን እኮ መስማት የፈለግኩትኝ ይኸውልህ በጣም ብዙ ወጣቶች እንደዚህ ያስባሉ ብዬ አሰብኩኝ። አሁን እነዚህ ጄንዚ እና ከዛ በታች አሉት ፋፎን ቃይዞታል እንዴ? አይደለም ልክ እንደዛ ሲያወራ ማለት ነው። አዎ ልክ ነው የሚሉ አሉ አይደለ? እኛ እንደው ኋላ ቀር የሚያስቡ ሰዎች ወይም አይደለም። ኤዱ ሰማሽ? ምን መሰለሽ አንቺ በእንደዚህ በተጎዳች እናት ፊት ስለ ፋሚሊ ዲስሪስፔክት አልሰማውም። አባቴን ፊቴን አጨማድጭ እኮ ገባኝ። እሱ የሚያወራው ይኸውልሽ የምትረጂው ልክ እንደዚህ ህፃን ልጅ ሆኖ ነው የሚያወራው። አሁን እሱ ገባሽ? እኛ እኮ በቃ ትልቆች ነን። እሱ ግን የሚያወራው እንደዚህ ህፃን ልጅ ሆኖ ነው። ገባሽ አይደል? ልክ ትሰሚውና በራሱ ሎጂክ ነው የምታሸንፊው። ያኔ ብቻ ነው እነዚህ ልጆች ከእጅሽ የማያመልጡት። ካለበለዚያ ተያይዘው ገደል ነው። በቃ አይሰሙሽም። አሁን እነዚህ በእነሱ ጭንቅላት ምንድን ነው የሚያስቡት? እነሱ ስማርት እንደሆነ የሚያስቡት አይደል? ከዛ በኋላ ሀሳብ ሰምተሽ ነው አንቺ የምትቀጥዩ። ገባሽ? ልክ ግን ዲስሪስፔክት ሲጀምር፣ ስድብ ሲጀምር፣ ሰው ማዋረድ ሲጀምር ታወርጇልሽ። የዛን ጊዜ ቁጭ ብሎ በስነ ስርዓት ማውራት የማይችል ከሆነ ታወርጇልሽ። ግን ሀሳቤ ይሄ ነው ሲል ግን ኦኬ ሀሳቤ እኮ በቃ ማንም አይወስድበትም። ብታወርጁ፣ ብታስቀምጩ፣ ብታፈርጩም ሀሳቡ እዛ ውስጥ ያለ ነው አይደለ? ግን አንድ ሰው ሀሳቡ እሱ እንዳልሆነ ማወቅ አለበት። አንቺ አሁን ኮንስታንትሊ እህትሽን ስለመጥላት ብታስቢ የሆነ ጊዜ ረግጭሽን ብቻ 50 ዓመት ሙሉ ብታስቢው ያ ሀሳብ ያንቺ አይደለም። ይሄን ታውቂያለሽ አይደል? ሰይጣኑ እየደጋገመ የሚያመጣብሽ ወደ ከፍታ እንዳትሄጂ ማለት ነው። እሷን አንድ ስቴፕ ይቅር ብትያት በቃ ገነት ነው የምትገቢው ማለት ነው። ገብቶሻል?